በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ፈጣሪያችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን፣ ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ያስረክብሃል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ጨለማ ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ እንደዚህ ጉባኤ ክፍል 2 እንደ አጠቃላዩ ክፍል 4 ትምህርታችንን ዛሬ እንቀጥላለን። ያው ድምፅ ማጉያው በትግል ነው እንደምታውቁት። ሰዎች ሊያደርጉት ከማይገባቸው ነገሮች አንዱ የድምፅ ማጉያውን ይሄኛውን ወደ ከንፈር ማስጠጋት መጥፎ ነው። ለእቃው ከተባለ እቃውን ይጎዳዋል፣ ከሰው አፍ ምራቅ ስለሚወጣ። ለሰው ከተባለ ደግሞ እዚህ ውስጥ በጣም ብዙ ቆሻሻ ነገር ስለሚኖር፣ ግን አማራጭ የለንም። ያው ይችኑ ነው። ዝሮ በድምፅ ማጉያ ጉዳይ ለእናንተ ይሰማ ላይሰማ የሚለውን ነገር ለመነገር ነው እንጂ ስሞታ ለማቅረብ አይደለም። መብራት የለም ነው ጥያቄው። መብራት ሲኖር ድምፅ ማጉያ አለ፣ ራሱ የጉባኤው የሰንበት ትምህርት ቤቱ ስላለ ማለት ነው። ሰማል ከኋላ መሰማቱስ ያው ኃይል ይጠይቀኛል ነው እንጂ በባዶ ጉሮሮ መስማመት እንችላለን። ከባዱ ነገር አዳራሹ መንገድ ዳር ስለሆነ ያለው መኪና ሲያልፍ የመኪናውን ድምፅ የምትለኩት በዚህ በሪከርደሩ ነው። ዝም ብላችሁ በራሱ ልክ ሰው እየተናገረ እንዳለ ሪከርደሩ ምልክት ይሰጣል እና ያ ካረበሸን በቀር መሰማማት እንችላለን። ያለፈው ሳምንት እግዚአብሔር ፈቅዶ በቸርነቱ መጠን እኔ ልናገረው ሳይገባኝ ስለ ትሕትና ጥቂት ነገሮችን ተማርን። ዛሬ ደግሞ ሌላ ምግባር ላይ እንገባለን። ዛሬ ሁለተኛው ከአርዕስተ ምግባራት የምግባራት ራሶች ከሚባሉት አንድን ሰው በትክክል ክርስቲያን ከሚያሰኙት መገለጫዎች ከ7ቱ የተቀደሱ ምግባራት ሁለተኛውን እንመለከታለን። እርሱም ገንዘብን አለመውደድ ወይም በግዕዙ ጸሊአ ነዋይ ይባላል። ለርዕሱስ ሚሻል መጽሐፍ ቅዱስ ላይ ያለው ኃይለ ቃል ነው። ጌታችን ለሁለት ጌቶች መገዛት አትችሉም ካለ በኋላ መጨረሻ ለእግዚአብሔርና ለገንዘብ መገዛት አትችሉም ብሏል። ወይ እሱን ወይ ለሁለት ጌቶች መገዛት አትችሉም። ይተክሉ ተቀንዮ ለክልኤ አጋዕዝት፣ ለሁለት ጌታ መገዛት አይቻላችሁም ያለው በጣም ብዙ ትርጉም አለው። ከብዙ ትርጉሞቹ አንደኛው ለእግዚአብሔርና ለገንዘብ ብሎ ራሱ ባለቤቱ ተርጉሞታል። ስለዚህ በዐቢይ ጾም ጌታችን ድል ከነሳቸው 3ቱ የኃጢአት ራሶች አንዱ ፍቅረ ነዋይ ነው። በዚህ ጉዳይ ላይ ብዙ አንብባችሁ ብዙ ሰምታችሁ ይሆናል። ከፍቅረ ነዋይ ነፃ የሆነ ሰው ለማየት
አሁንም ድረስ እጓጓለሁ። በጣም አይቼ አላውቅም ብል የዋሻው አይመስለኝም። አይቼ አላውቅም ማለት የለም ማለት ላይሆን ይችላል። እኔ ግን አይቼ አላውቅም። በጣም መናኝ የምትሏቸው ሰዎች ሕይወት ውስጥ እንኳ ፍቅረ ነዋይን ማሸነፍ በጣም ከባድ ነው። ለዚያ ነው ጌታችን አሁን ባነበብኩት ክፍል ብቻ ሳይሆን በሌላ ክፍልም መመሪያ እንዲሆነን ለዚያ ባለጠጋ በቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ መምህር ሆይ ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርጋለሁ? ጌታችን ትእዛዛትን ታውቃለህ፣ አትስረቅ፣ አታመንዝር፣ አትግደል፣ አባትህንና እናትህን አክብር ብሎ ትእዛዛትን ነገረው። መምህር ሆይ ይህንንስ ከልጅነቴ ጀምሬ ጠብቄአለሁኝ ብሎ አለው። ጌታችን አየውና ስለወደደው እንዲህ አለው፣ ፍጹም ልትሆን ትወዳለህ አለ። እችን ሀሳብ መረዳት ግድ ነው። ምን ልትሆን ትወዳለህ? ፍጹም ማለት በጥሩ ትርጉም ክርስቲያን ማለት ፍጹም ልትሆን ትወዳለህ የሚተረጎም ምን ተብሎ ነው? ክርስቲያን ልትሆን ትወዳለህ። መጽሐፍ ቅዱስ ላይ ስትመለከቱ ቅዱስ ጳውሎስ መልእክት ሲጽፍ ለቅዱሳን ሰላምታ አቀርቡልኝ ወይ ቅዱሳን ሰላምታ ያቀርቡላችኋል ይላል አይደል? ደህና ዋላችሁ፣ እንዴት ዋላችሁ? ቅዱሳን ሰላምታ ያቀርቡላችኋል ሲል በሰማይ ያሉትን ነው አይደለም። ቅዱሳን የሚላቸው ማንን ነው? ክርስቲያኖችን። ለምን? አንድ ሰው ክርስቲያን ከሆነ ቅዱስ ነው። የተቀደሰ ኑሮ ከሌለው ክርስቲያን አይደለም። እሱን ማወቅ ያስፈልጋል። ፍጹም ልትሆን ትወዳለህ ማለቱ የእኔ ደቀ መዝሙር ክርስቲያን ክርስቶሳዊ ልትሆን ትወዳለህ አለው። መገለጫው ምንድን ነው ቢሉ ክርስቲያን የመሆን መገለጫው በቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ቅዱስ ጴጥሮስ ምንድን ነው የሚለው? ምን ትተን ተከተልን ነው የሚለው? እንዴት ዋላችሁ? እኔ በሞቴ እንዴት ዋላችሁ? አይሰማኝም። ድገሙ። ምን ትተን ተከተልን ያለው? ሁሉን በሉ እስቲ። ይኸውላችሁ አሁን ጸሊአ ነዋይ አለ፣ መንኖ ጥሪት አለ። እነሱን እናያቸዋለን። ጸሊአ ነዋይና መንኖ ጥሪት አንድም ሁለትም ናቸው። ጸሊአ ነዋይ በዓለም ላለ ሰው ነው። ከገንዘብ ጋር ለመኖር ግድ ላለበት ሰው ነው። መንኖ ጥሪት ለገዳማዊ ሰው ነው። መንኖ ጥሪት ለዓለም ሰው አያስፈልገውም ትለኝ እንደሆነ ያስፈልገዋል። ግን ገንዘቡ የግዱን ያስፈልገዋል። ገንዘብ ያስፈልገናል ስንኖር በዚህ ዓለም ገንዘብ፣ ልብስ፣ ምግብ የመሳሰሉት ያስፈልጉናል። ስለዚህ መንኖ ጥሪት ለመነኮሳት ግዴታቸው ነው። ጸሊአ ነዋይ ገንዘብን መጥላት፣ ገንዘብን አለመውደድ በዓለም ያለን ሰዎች ግዴታችን ነው። እሱን ማስተዋል ይገባል። እና ቅዱስ ጴጥሮስ ሁሉን ትተን ተከተልን አለው። ቅዱስ ጴጥሮስ ክርስቲያን ነው አይደለም? ንገሩኝ። አሁን ብዙ ጊዜ ቅዱስ ጴጥሮስን ሐዋርያ ተብሎ ነው የምናውቀው አይደለም? እሱ እኮ ስራውን ነው የሚገልጥ እንጂ ቅዱስ ጴጥሮስ ምንድን ነው? ክርስቲያን ነው። ቅዱስ ጳውሎስ ምንድን ነው? ኧረ በሞቴ ንገሩኝ። አቡነ ተክለ ሃይማኖት ምንድን ናቸው? ቅዱስ መርቆሬዎስ ምንድን ነው? ቅድስት አርሴማ። አያችሁ፣ ክርስቲያን ማለት ቅዱስ ማለት ነው። ቅዱስ ማለት ልዩ ማለት ነው አይደል? ልዩ፣ ንጹህ፣ ክቡር ማለት ነው። ክርስቲያን ማለት ቅዱስ ማለት ነው ካለን ክርስቲያን ማለት ከዚህ ዓለም ክፋት፣ ከዚህ ዓለም ኮተት የተለየ ነው። ግን በዚህ ዓለም እየኖረ ነው። ጌታችን በቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ አኮ ዘእስእለከ ከመ ትንሥኦሙ ዳይሙ ከመ ትቀቦሙ እምኩሉ እኩይ፣ አባት ሆይ የምለምንህ ከዚህ ዓለም እንድትወስዳቸው አይደለም፣ እዛው እንዳሉ ምን እንድትላቸው ነው? እንድትጠብቃቸው ነው። በዚህ ዓለም እየኖርን ከዚህ ዓለም ቆሻሻ አለመተባበር ነው ክርስትና ማለት። ይህን ያደረገ ሰው ቅዱስ ነው። ቅዱስ እሱን ማስተዋል ይገባል። ስለዚህ ፍጹም ልትሆን ትወዳለህ የምትለውን አንዳንዱ ሰው እኔ ወጣኔ ነኝ ብሎ ሊያልፈው ይፈልጋል። እንደዛ የሚባል ነገር የለም። ወጣኔ ማዕከላዊ ፍጹም የሚለውን ደረጃ አባቶቻችን ያወጡበትን ምክንያት ማስተዋል አለብን። ሰዎች በአንዴ እዚያ ለመድረስ እንዳይጨነቁ ቀስ እያሉ እንዲያድጉበት ነው እንጂ ፍጹም መሆን ግዴታችን መሆኑን በዚሁ በቅዱስ ማቴዎስ ወንጌል
ምዕራፍ 5 ላይ ምን ብሎናል ጌታ? የሰማዩ አባታችሁ ምንድን እንደሆነ አለ? ፍጹም እንደሆነ እናንተ ምን ሁኑ? ተናገሩ፣ ፍጹማን ሁኑ ብሎናል ጌታችን። ስለዚህ ፍጹማን መሆን መብት አይደለም፣ በክርስትና ግዴታችን ነው። ግዴታችን ነው። ለሁሉም ወደ ጉዳያችን እንምጣና ባጭር ጸሊአ ነዋይ ገንዘብን መጥላት ማለት ባጭር የዚህን ዓለም ገንዘብ አለመውደድ። አለመውደድ ማለት አለመንካት ማለት አይደለም። ቅድም እያቸዋለሁ። መንኖ ጥሪት ከሆነ ትቶ መሄድ፣ ምንም ነገር አያስፈልገኝ ብሎ ትቶ መሄድ ነው። ጸሊአ ነዋይ ከሆነ ግን ቅድም እያቸዋለሁ። መንኖ ጥሪትና ጸሊአ ነዋይ የሚመሳሰሉበት ጊዜ አለ፣ የሚለያዩበት ጊዜ አለ። ገንዘብን መጥላት ማለት ለምሳሌ ይሄ ምንድን ነው? እንዴት ዋላችሁ? ይሄ ምንድን ነው? ይሄ ስልክ ነው አይደለም? አሁን ስራ እየሰራ ነው አይደለም? ንገሩኝ። ስለያዝኩት ኃጢአት ነው? ንገሩኝ። ገንዘብ ነው አይደለም? ነው አይደለም? አሁን እኔም ፈተነው መቼ ነው? አንድ ወንድሜ ራበው፣ ገንዘብ የለኝም፣ ብቻ ያለኝ ይሄ ነው አይደለም? ከወንድሜ ረሃብና ከሞባይሉ ማን ነው የሚበልጠው? ነው የዛን ጊዜ ነው ማንን ነው አብልጬ የምወደው? ወንድሜን ነው የምወደው ወይስ ይሄ ሞባይል ነው? ነው ጥያቄው። የፍቅር ነዋይ ትርጉም እንዲገባችሁ ብዬ ነው። ገንዘብን መውደድ የሚባለው ነገር፣ ገንዘብን መጥላት ማለት በየመንገዱ መበተን፣ ለአዝማሪ ለዘዋሪ መስጠት ማለት አይደለም። ገንዘብን አለመውደድ ማለት ጭራሽ ገንዘብ አለመንካት አይደለም። ለኛ ማለት ለመነኮሳት አለመንካት ነው። አለመንካት ነው። ለኛ ግን አለመንካት አይደለም። በዓለም ለምንኖር ሰዎች አለመንካት ሳይሆን ገንዘብን አለመውደድ ማለት ገንዘብን ቤተ ክርስቲያን ከሰጠችን ነገር በላይ አለማድረግ ነው። ገንዘብ ከእግዚአብሔር በላይ ይሆናል? ንገሩኝ። ገንዘብ ከቤተ ክርስቲያን በላይ ይሆናል? ገንዘብ ከሕገ እግዚአብሔር በላይ ይሆናል? ገንዘብ ከስርዓት በላይ ይሆናል? ገንዘብ ከወንድሜ ከእህቴ በላይ ይሆናል? ያ የሆነ ቀን ፍቅረ ነዋይ አድሮብናል ይባላል። ማለትም አንድም ገንዘቡን ለማግኘት ስንል እግዚአብሔርን ስንበድል፣ ቤተ ክርስቲያንን ስንበድል፣ ወንድም እህትን ስንበድል፣ ቅዱሳት መጻሕፍትን ስንበድል እሱ ፍቅረ ነዋይ ይባላል። ሁለተኛ የያዝነውን ገንዘብ እግዚአብሔር እንድንሰጠው እየፈለገ ቤተ ክርስቲያን እየፈለገችው ነዳያን እየፈለጉት ወንድም እህቶቻችን እየፈለጉት ብንደብቀው ፍቅረ ነዋይ ማለት እሱ ነው። ተረዳችሁ? እንዴት ዋላችሁ? ልድገምላችሁ። ፍቅረ ነዋይ ማለት ገንዘብን አለመንካት አይደለም። ለመነኮሳት አለመንካት ነው። አንድ መነኩሴ ገንዘብ በእጁ መያዝም አይችልም። በእጁ መያዝ አይችልም። መንካት አይችልም። በዓይኑም ማየት አይችልም። አባ መቃርስ ሩጦ ያመለጠ ወርቅ የለበሰ ልብስ ስለመጣበት ነው። አንድ መነኮስ ከፍቅረ ነዋይ ነፃ ነው የሚባለው ጨርሶ እስካለ መንካት ሲደርስ ነው። በዓለም ያለ በምናኔ ሳይሆን በዚህ ዓለም የሚኖር ሰው ከሆነ ግን ከፍቅረ ነዋይ ነፃ ነው ወይም የገንዘብ ፍቅር የለውም፣ ከጸሊአ ነዋይ ደረጃ ደርሷል የሚባለው ገንዘቡን ከእግዚአብሔር፣ ከቤተ ክርስቲያን፣ ከሕግጋት፣ ከመጻሕፍት፣ ከወንድም ከእህት በታች ሲያደርገው ይቻላል። አሁን ገብቷችኋል? አረ ወይ ገብቶናል ወይ አልገባንም በሉ። የምትቅለሰለሱ እዚህ ልትታጩ ነው እንዴ መጣችሁ? እንዴት ዋላችሁ? ፊት ለፊት እኮ ሥላሴ ነው ያለው። መልሱ እንጂ ለእግዚአብሔር። ገብቷችኋል አልገባችሁም? እንደዚሁ አትልም። ስማ አንተ ዘና ብለህ ተቀምጠህ መደገፊያ ይዘህ ነው አይደለም ጸጥ ብለህ ለምታዳምጥ እንኳን ድምፅ ማጉያው እንዲህ ተበላሽቶ በሌላውም ጊዜ ታውቃለህ እያንዳንዷ ተራ ጩኸት ትምህርቱን እየጎዳችሁ ነው የምትሄድ። ከባድ ነው። እየደከመ ህመም እየበዛ ነው የሚሄድ እና ስትጠየቁ ቶሎ መልሱ። እውነቴን ነው። አንዳንድ ጊዜ አንዳንድ ሰው ሞኝ ነው።
አንተን አስተምሬ የምጠቀም ይመስል ካለ በጣም ተሳስተሃል። እናንተን ባስተማርኩበት ዘመን በሙሉ የተጎዳሁት እንጂ የተጠቀምኩት ነው አላስታውስም። በስጋ ብቻ እንዳይመስል በመንፈስም ማስተማር ከመጀመሪያ በፊት የምጾመውና አሁን የምጾመው የትና የት? ማስተማር ከመጀመሪያ በፊት የነበረ ጸሎትና ያሁኑ የትና የት? ማስተማር ከመጀመሪያ በፊት የነበረ ሁሉ ሕይወትና ዛሬ የትና የት? በማስተማር ማንም አይጠቀምም። ማንም አልኳችሁ ከሐዋርያትና መንፈስ ቅዱስ ከጠራቸው ከቅዱሳን ሊቃውንት በቀር ማንም ሰው አስተምሮ አይጠቀምም፣ በነፍስ አይጠቀምም። ለዚያ ነው አብዛኞቹ ወንድሞቻችን የነፍሱን ትተው የሥጋውን የመረጡት። ሁለት ከምናጣ ብለው ነው መሰለኝ። እና ምሬት እንዲሰማኝ አታድርጉኝ ብዬ ነው። እንዴት ዋላችሁ? አሁን ወደ ኋላ እንመለስና የፍቅረ ነዋይን ነገር ጥቂት ተጨማሪ ነገር ከመነጋገራችን በፊት ባለፈው ሳምንት ስለ ትሕትና ተነጋግረን ነበረ። ያልሞከረ ሰው ራሱን ይቀጣል ብለናል። ተስማምተን ነበር አይደለም? ስለዚህ እሱን ለእናንተ ነው የምትወው። ነገር ግን ልብ እንድሉት የምፈልገው ነገር አለመሞከር ትልቅ በደል ነው። አለመሞከር ትልቅ በደል ነው። ትልቅ በደል የሚሆንባቸው 3 ምክንያቶች ነው ያሉት። አንደኛ አስተማሪው ሲነግርህ ሰምተህ ካልሞከርከው አስተማሪው መናቅህ ነው። እኔ በግል ሰብና የተናኩ ነኝ፣ እዚህ ስቆም ግን የከበርኩ ነኝ። ማወቅ አለብኝ። በግል ሰብና ከዚህ መድረክ ስወርድ የተናኩ ነኝ። ምኑን ይለዋል መጽሐፍ? አዎ ምንም በጎ ስራ የለኝም፣ በመንፈስ ቅዱስ ፊት የሚቀርብ ምንም ነገር የለኝም። እዚህ ግን ምኑን ያከበረኝ ብትል አትሮንሱ አውደ ምሕረቱ የመንፈስ ቅዱስ ስለሆነ የሚናገረው መንፈስ ቅዱስ ስለሆነ አስተማሪው የነገረን ስትሰማ አስተማሪውን ማክበር በራሱ ጥሩ ነው። የነገረን መቀበል አለ። በዚህ ምክንያት ኃጢአት ይሆንብሃል። ሁለተኛ አንድ ሰው ከተማረ በኋላ አንድ ሰው ካወቀ በኋላ ሲያጠፋና ሳያውቅ ሲያጠፋ ይለያያል። ሰምተህ አልሞከርከውም ማለት አላዋቂ አጥፊ ሳይሆን አውቆ አጥፊ ትባላለህ። አውቆ አጥፊ ደግሞ ቅጣቱ እጥፍ ነው። ሶስተኛው ትልቁ ጉዳት ዛሬ የተማርከውን ነገር ካልሞከርከው መቼም ቢሆን እሺ አይልም። ለምን? በተማርክበት ዕለትና ሰሞን መንፈሰ ረድኤት መንፈስ ቅዱስ ይሄ ሰው ከሰራው ይረዳዋል። አይ ሌላ ጊዜ ካልክ በዛን ጊዜ የምትፈልገው መንፈስ ቅዱስ በአንተ ዙሪያ አይኖርም፣ ይርቃል። ቃሉን ሰምተህ አቃለህ ትተኸዋልና ቸል ብለዋልና መንፈስ ቅዱስ ይተውሃል አንተንም። ስለዚህ እንደሞከራችሁ ተስፋ አድርጋለሁ። እንዲያው አንዲት ነገር ብትሆን ወይ ካለባበስ ይሆናል፣ ወይ ካነጋገር፣ ወይ ካረማመድ፣ ወይ ካበላል፣ ወይ ካወራር፣ ወይ እግር በማጠብ ወይ ራስን በመውቀስ ወይ ደጋግሞ ጌታዬ ትሁት ልቦና ስጠኝ ብሎ በመለመን አንዲቱን ያችን ጥረት መንፈስ ቅዱስ ይወዳታል። ደጋጉ ምን ይላሉ? አንተ 0.1 ሞክር፣ መንፈስ ቅዱስ 99.9 ወደ አንተ ይመጣል። ችግሩ አንቺ ያችን 0.1% መምጣት አትፈልግም። ስለዚህ ለምንድን ነው የምትበሳጨው ብትሉኝ፣ እንደሌላው ሰው አስተምሬ መሄድ አልፈልግም። ለምን? እኔ ስለምን እጎዳለሁ፣ እናንተ ስለምን ትጎዳላችሁ? ለምን በከንቱ እንደክማለን? ማትሰሩት ከሆነ ማትሞክሩት ከሆነ ለምን በከንቱ እንጎዳለን? ምን ችግር አለ? እኔ ያስተማርኩበትን ዋጋ አላጣም። እንደዛ የሚባል ነገር የለም። ማስተምርህ ዋጋ ፍለጋ አይደለም። ሀገር ቤተ ክርስቲያን በቁም እየጠፉ ስለሆነ አንተ ነቅተህ ንስሐ ገብተህ መፍትሄ እንዲመጣ ነው እንጂ የምንነጋገር። አንተን አስተምሬ ዋጋ አገኛለሁ። እግዚአብሔር ቸር ነው፣ ዋጋን አያሳጣም። ግን ዓላማው እሱ አይደለም። ዋጋ ለማግኘት ጾም ጸሎት ይሻላል። በ8ኛው ሺህ ዘመን ሰብኬ ዋጋ አገኛለሁ ዘበት ነው፣ ከባድ ነው፣ ጭንቅ ነው፣ መራራ ነው። መርዝ መጠጣት ኮሶ መጠጣት ያክል መራራ ነው። እሱን ብትኖርበት ነው የሚገባ። ሰው ያለበት ጫማ ላይ ካልቆምክ፣ ለዛ ነው እያንዳንድ ምክር ስትጠይቀኝ እንደኔ አይደለም መክርህ፣ እንዳንተ ነው መክርህ። መጀመሪያ አንተ ጫማ ላይ ቆም ያስብ የነ መክርህ እንጂ እንደራሴ አይደለም። እንደራሴ መክርህ ችግር ነው። አየህ፣ የሰው በሽታ የሰው መከራ የሚገባ በዛ ሰው ጫማ ላይ ስትሆን ነው። ስለዚህ አደራ እምላችሁ
አርእስተ ምግባራትን ስንማር እንሞክረው። አሁን የሚቀጥለው ሳምንት ጸሊአ ነዋይ ነው ማለት እንደ ትሕትና በርከት ያሉ መመኮሪያዎች አሉት፣ ግን ደግሞ ትንሽ ከበድ ያሉ ናቸው። ይሄኛው በግብር ዝም ብሎ ይሞከራል። እግር በማጠብ ራስን ዝቅ በማድረግ አለባበስን በማስተካከል ከሰው ዓይን የማይገባ ነገር በማድረግ አመስግኑኝ ባለማለት ሰዎች በበጎ ስም ሲጠሩን አይሆንም በማለት እንደዛ። አንዳንድ ጊዜ ሀቅ ስንናገር ትሕትና ይመስላል። አሁን ሰሞኑን አንድ ጉባኤ ቤት ላይ እንደ ስልጠና ነገር ነበር። እዛ ሂጄ ለስራ ልበለው እንጂ መቼም ላሰለጥን ከምብል እኔ ማን ነኝ ስልጠና የምሰጥ ደግሞ ለእነዚያ ሁሉ የተማሩ ሰዎች እና የጉባኤው ምስክር መምህር ትርጓሜ መምህሩ ከወንበር ተቀምጠዋል። እኔ በዚህ በኩል አለሁ እና ጥያቄ ጠይቁ ሲባል ያም እየተነሳ መምህራችን ይላል እና ግራ ገባኝ። አረ እኔ ነው እየጠይቃችሁ ያሉ ወይስ ይንታን ነው? ይስል እረሶን ነው እንጂ እንደው በሞቴ ሀፍረት የላችሁ እሳቸውን እዚህ ጎልታችሁን የመምህራችንን ማለት ነው። እንዴት ዋላችሁ? እንዲያው መቼም በውር ጎዳና ብርቅ ነው አንድ አይና ይባላል፣ ወይም ዋርካ በሌለበት ሀገር እምባጩ አድባር ነው ይባላል አይደል? ስታዩን የተማርን ነው ምን መስላል እዚህ ቁመን። አራ ከመምህራን ፊትማ ነውር ነው እንዴ! ኋላ ምን ይሻላል አሉ እሳቸው ራሳቸው ምስክር መምህሩ። በቃ ዮርዳኖስ ነው ወይ ዲያቆን ነው ወይ በጣም ካቀረባችሁ ደግሞ ወንድማችን ማለት ይሻላል እንጂ አሁን ጥሩ ነገር አመጣህልኝ እንደሱ ይሻላል፣ እውነትህን እኮ ነው ብለዋል። እውነታቸውን ነው፣ ትክክል ነው። አሁን እኔ መምህር አትበሉኝ ማለት ትሕትና ነው? ምሳሌ ላድርግ። ለምሳሌ ማንን ምሳሌ ላድርግ እስቲ? ለምሳሌ እኔ መጣሁኝና ጠቅላይ ሚኒስተር እንዴት ዋሉ ብያልኩኝ አይደል? መልስ ምንድን ነው? እኔ ጠቅላይ ሚኒስተር አይደለሁም። ትሕትና ነው? አይደለህማ። መምህር እንዴት ዋሉ አለኝ አይደል? እኔ መምህር አይደለሁም ብዬ ስለው ትሕትና ነው? አረ በሞቴ ነገሩኝ። አይደለም፣ ሀቅን መናገር ነው። በሞቴ ዶሮን ቢደልሏት በመጫኛ ጣሏት ሲባል ሰምታችሁ ታውቃላችሁ? ዶሮ ታውቃላችሁ? ግን ንገሩኝ እንጂ ሲበላ ነው ሲሰራ? ዶሮን ሲደልሏት በሉ እስቲ በደንብ በል። በመጫኛ ጣሏት። ይገባሃል ምን ማለት እንደሆነ? በሬ ሊታረድ ሲል እግሩ በምንድን ነው የሚታሰር? በመጫኛ። ለምን? ያው በጣም ስለሚያስቸግር ማለት ነው። አሁን ዶሮን አስበው በመጫኛ። መጫኛውን እንኳ ታክላለች። በመጫኛ ግጥም አድርገህ ልክ እንደ ባህር ዳር ሰው አሳ ሲያጣ በግ ወደ ሐይቅ ወርውሮ አውጥቶ አሳ ነህ እያለ እንደሚበላው እንደዚህ የተባለ እንደሚቀለደው ዶሮዋን ምንድነች ለማለት ነው። በመጫኛ ምን ብላ ራሷ እንድታስብ ነው። የእንደዛች ድንቢጥ ዝሆን አክላለሁ እንዳለችው ነው። አይደለም እኮ እኔ መምህር አይደለሁም፣ እኛም አላውቅም፣ ወደፊትም አልሆንም እኔ እና ምን እየሰራ ነው? ያስተማርኩ። የሚያስተምር ሁሉ መምህር አይደለም። መምህር ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ወንበር የተቀመጡት ብቻ ናቸው። ሌላ መምህር አላውቅም እኔ ብቻ ሳልሆን የጉባኤ ምስክር መምህራን፣ ወንበር ዘርግተው የሚያስተምሩ መምህራን ብቻ ናቸው መምህር የሚባሉ። ገብቷችኋል? እንዴት ዋላችሁ? አለቀ። እና አንዳንድ ጊዜ አንድ ሰው ቤት እንግድነት ሄድኩኝና ሳያቸው ባልሽን ማን ብለሽ ነው የምትጠሪው ብዬ አልኩኝ። ማንም። ሚስትህን ማን ብለህ ነው የምትጠራት? ማንም። ልብ በሉ እንግዲህ እንዴት ዋላችሁ? እናንተ ስታገቡ ምንድን ነው የምትባባሉ? ቤብ ሃኒ ነው አይደል? ልብ በሉ። እቺ መከረኛ የቲክቶኩ ምናምን ታይና ቤብ ምንድን ነው ቤብ? እኔ ሲመስለኝ ቤብ ማለት ዲቃላ ማለት ይመስለኛል። የኔ ትርጉም ነው ይሄ። አሁን ይሄ ደግሞ እንግሊዘኛ አውቃለሁ የሚል ሰው ደግሞ ይሄን ይሰማና ይኸውላችሁ ዝም ብሎ እኮ የማያገባ ውስጥ ይገባል።
ባክቶ አንተ የምታውቀውን ያክል እንኳን እንግሊዝኛውን አውቀዋለሁ ችግር የለውም ግን ለኔ እቺ የኔ ትርጉም ናት ቤብ ማለት ዲቃላ ማለት ነው ብሎ አስተማረ ብላችሁ ተናገሩ ከዛ ሰው እንዲያቆም ብዬ ነው ነገሩ ቤቢ ተቆላምጣ ነው መሰለኝ እንግዲህ ሚስቱን ምን አይነት ነው ወይስ ደንቆሮ ነሽ አታቂም ለማለት ነው ቤቢ ይላል ከዛ ደግሞ ጓደኛ ብሮ እንዴት ነህ ይላል ምናምን ያንበርብርና ብሮ አይጣል ነው እና ከዛ ያንን ሰምቼ እየገረመኝ መጣሁኝና አንድ ካህን ጋር አሁን እየተነጋገርን እንዴት ዋሉ አልኳቸው እግዚአብሔር ይመስገን ሚስቶ ማን ብላ ነው የምትጠራው ቄሴ መልካም ነው አሁን አንድ ሰው ለማውራት ለምሳሌ አንተ አለ እና መንገድ ላይ ተገናኘን እኔን ለማውራት የግድ ስሜን መጥራት አለብህ ያስፈልጋል ተገናኘን አይደል እንዴት ዋሉ በልስ ሁላችሁም በሉ ከስሜ ምን አለ መምህር ከማለት ወይም አንዳንድ ሰው ምን ይላል እሺ ማን እንበል ማንንም አትበለኝ ከፈለክ ዮርዳኖስ በል ከፈለክ ዲያቆን በል ከፈለክም ተው አሁን እኔ ለምሳሌ የኔታን ሳገኝ እንዴው ለመድረኩ ካልሆነ በቀር እንዴት ዋሉ የኔታ ነው ወይም ዝም ብሎ በድፍኑ እንዴት ዋሉ አለቀኩ በቃ እንዴት ዋሉ በቃ ይበቃል እኮ እናዛ በቃ እንዴት አደርሽ እግዚአብሔር ይመስገን ወደ ቁም ነገሩ እገሊት የለ እገሌ የለ ምን የለ ለሁሉም ወደ ጉዳያችን እንምጣ ደህና ዋላችሁ ክርስቲያናዊ ምግባራትን እንስራ እንሞክር እንጣር አደራላችሁ እንፈልገው እሱ ነው ያለፈው ሳምንትን ብንሰራውም ባንሰራውም አሁን የምንግፋበት አሁን ደግሞ ጸሊአ ነዋይ ገንዘብን አለመውደድን ነው እየተማረን ያለ ነው ገንዘብን አለመውደድ ምን እንደሆነ ማንሻ ተመልክተናል አሁን ጥቂት ከነቢያት ከሐዋርያት ከጻድቃን ከሰማዕታት አብነት እንውሰድ በመጨረሻ እመቤታችንና ጌታችንን መቼም ለሁሉ ነገር አብነት እነሱ ናቸውና እናነሳለን ልብ በሉ እንዴት ዋላችሁ ነቢያት በምንድን ነው የሚታወቁ ብዙ ጊዜ በትህትና በንጽህናቸው ነው የሚታወቁ ከነቢያት ወገን ሀብታም የሚባሉ በአብዛኛው አብርሃም ይስሐቅ ያዕቆብ እና ኢዮብ ናቸው ከዛ ደግሞ ነገስታቱ ማለት ናቸው አሁን ተመልከቱ አባታችን አብርሃም ባለጠጋ ነበር አልነበረም እንዴት ዋላችሁ በቤተ ክርስቲያን ትምህርት አንድን ሰው ሀብታምና ባለጠጋ ማለት የተለያየ ነው ይላሉ ሀብታም ማለት ገንዘቡ ያለው ነው ባለጠጋ ማለት የሀብት ከእግዚአብሔር ተሰጥቶት እሱ ደግሞ ለቸገረው ሰው የሚሰጥ ነው ዘነሳይክሙ በከንቱ ሀቡ በከንቱ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ያለው የሚገባው አንድ ሰው ልብ በሉ አንድ በተመሳሳይ ሙያ ለምሳሌ በእኔ ሙያ እኔ አንዱ መስሪያ ቤት ተቀጥሬ 16,000 ብር ነው ደሞዜ በእኔ ስታተስ ያሁን እንዳይመስላችሁ ደግሞ አበድረን ምናምን የሚል ጂል አይጠፋም የለም ሌላ ሚዲያ በእኔ ስታተስ 55,000 ብር ነው ደሞዝ እንዴት ዋላችሁ አሁን ልብ በሉ ያ ሰው 55,000 ብር የሚበላ ከኔ የተሻለ ሰርቶ ነው ስለዚህ ከ55 16 ሲቀነስ 39,000 ብሩን እንዴት ነው ያገኘው ብትሉ ችሮታ ነው እንደገና ደግሞ እኔ 16,000 ደሞዝ እየተቀበልኩኝ ከኔ ይልቅ በጣም የሚደክም 3,000 ብር የሚከፈለው ሰው አለ ስለዚህ አንድ ሰው የምናገኘው ነገር የሚያገኘው ገንዘብ በሙሉ የድካሜ የልፋቴ ውጤት ነው አትበሉ እንዲሁ በሞቴ ይሆንባችሁ ደህና ዋላችሁ በሞቴ የልፋቴ ዋጋ ነው አትበሉ እናንተ ከምትለፉት 10 እጥፍ የሚለፉ የሚበሉት ይልላቸዋል ሀብታም የሆኑ ሰዎች ስለለፉ አይደለም ቢሊዮነሮች ሚሊዮነሮች ስለለፉ አይደለም ስለጣሩ አይደለም ጥረት ዋጋ የለውም እያልኩ አይደለም ነገር ግን ይኸውልህ አንተ የምትጥረውን ያክል ብቻ ሳይሆን ካንተ በላይ ጥረት እያደረገ ያንተ የሩብሩብ የሌለው ሰው ምንድነው ችግሩ ንገሩኝ ምንድነው ችግሩ ስለዚህ መቼም ቢሆን በጥረቴ በልፋቴ በድካሜ አገኘሁ እንዳትሉ ሁልጊዜም ቢሆን አትስረቁ አታጭበርብሩ ሰርታችሁ አግኙ ሰርታችሁ ያገኛችሁትን ማን ሰጠን እንበል ድገሙ ሰልሱ
ሺህ ጊዜ ብትደክም ሰጪው እግዚአብሔር። አያችሁ፣ ጸሊአ ንዋይ ከዚህ ይጀምራል። አባታችን አብርሃም ተመልከቱት። አባታችን አብርሃም ከመሬት አላፈሰውም አይደል? ከሰማይ አልዘነበለትም። ደክሞን ያገኘው አይደለም። ንገሩኝ። ነገር ግን በድካሜን ያገኘሁት ይላል አብርሃም። ስለዚህ የመጀመሪያው መንኖ ጥሪት ወይም ጸሊአ ንዋይ ገንዘብን አለመውደድ። የኔ ነው አትበሉ። መጀመሪያ በልፋቴን ያገኘሁት አትበሉ። ሁለተኛ የኔ ነው አትበሉ። ገብታችኋል? የኔ ነው አትበሉ። ክርስትና ሲመሰረት ጌታችን ለሐዋርያት አስተምሯቸው፣ ሐዋርያት በግብረ ሐዋርያት ምዕራፍ 4 እና ምዕራፍ 5 ላይ ያደረጉት ነገር አለ አይደል? የኔ የሚባል ንብረት ሳይኖራቸው ሁሉም እያመጣ ንብረቱን ለማን ይሰጣል? ለሐዋርያት። እንዴት ይኖራሉ? በጋራ። እንዲህ ያለ ኑሮ ዛሬ አዲስ አበባ አለ አይደል? ጸራ ጽዮን እንደዛ የሚባል ማህበር ታውቃላችሁ? አዲስ አበባ አለ የጋራ ኑሮ። እንዴት ዋላችሁ? መቼም ኢንተርኔት ላይ ማአት ኮተት ስታዩ ትውላላችሁ። ይሄን አታውቁም? ወደ 50 ዓመት እየደረሰ እኮ ነው እንግዲህ ከተመሰረተ። አዲስ አበባ ትንሽ ወጣ ብሎ ያለ ጸራ ጽዮን የሚባል ሰዎች እኩል ኑሮ የሚኖርበት የሐዋርያትን ኑሮ የሚኖርበት ማህበር አለ። ሰፊ እኮ ነው። ከማህበር ስለ 10-20 ሰው እንዳይመስል በጣም ብዙ ናቸው። የማይቻል ነገር ነው እንዳንል ነው እግዚአብሔር እነሱን የሚያሳየን። የኔ ነው አትበል። እኔ በነገራችሁ ላይ በመንኖ ጥሪት በዚህ ዘመን ሰውን ምሳሌ ማድረግ ካስፈለገ ሁላችሁ የምታውቁት አንድ ሰው ምሳሌ ላደርግላችሁ እችላለሁኝ። በዚህ ዘመን መድረክ ላይ የቆሙ ሰዎች ሁሉም የሚያደንቁት፣ እኔም ተደርቤ የማደንቀው የማከብረው አንድ ሰው ብቻ ነው ያለኝ። ሰዎች የሚያደንቁትን እኔ አላደንቅም። ምክንያቱም ሰዎች ሁሌም ከመንፈስ ቅዱስ ዓይን የማየት አቅማችን ሩቅ ስለሆነ ማለት ነው። ሁላችን በአንድነት እኩል የምናከብረው ሰው የሚመስለኝ በዚህ ሰሞን ገንዘብ ሲለመን ትሰማላችኋል በየሚዲያው መቄዶንያ የሚባል ሁልጊዜ የማስበው ነገር ልንገራችሁ። ይሄ ወንድማችን ክርስትና ስሙን የሚያውቀዋል? እንዴት ዋላችሁ? እንዴት ዋላችሁ? ክርስትና ስሙን የሚያውቀው ካለ ይንገረን። እሱን ሳየው አንድ ነገር ይሰማኛል። እሱ ሰው ከተባለ እኔ ምንድን ነው መባል ብዬ ለራሴ ያስባለሁኝ። እሱ ሰው ከተባለ እኔ እንስሳ ነው መባል ያለብኝ ብዬ ይሰማኛል። ማለት ስለ ራሴ እንደዚህ ነው ምናምን ልላችኋል። ሁልጊዜ ነው የሚሰማኝ። ዛሬ እንዳይመስላችሁ ሰው ሳያውቀው ድሮ ገና ሲጀምር ጀምሮ ስለማቅ በአንዳንድ መረጃ እሱ ሰው ከተባለ እኔ እንስሳ ነው መባል ያለብኝ፣ አሊያ እኔ ሰው ለመባል እሱ መልአክ መባል ያለበት ይመስለኛል። በዙሪያው ብዙ ጥሩ ሰዎች የሉትም። አሁን እየሰሩ የምታዩት ለሱ ገንዘብ ለማሰባሰብ ያን ሁሉ ስራ የሚሰሩት ሰዎች በሙሉ አብዛኞቹ የሀገር የቤተ ክርስቲያን ላይ ብዙ ፈተና የሚያመጡ ሰዎች ናቸው። በዚህ ሁሉ መካከል ግን እሾው የማይነካው ሰው ሆኖ ሳየው ይገርመኛል። ትህትና ለመማር ጥሩ አብነት ይሆናል ብዬ ነው። በጣም ይገርመኛል። አንድ ሰው በክርስትና ትህትና አለው የሚባለው መቼም ቢሆን ምንም ሰርቶ እኔ ሰራው ካላለ ነው። ሁልጊዜ ማን ሰራ ነው የሚለው። አስባችሁታል? ይህን ሁሉ ስለሰራ ምን ይሰማል ብሎ አንድ ጋዜጠኛ ስጠይቀው ምን ሲል ሰማሁት? ወንጀለኛነት ነው የሚሰማኝ፣ እኔ ወንጀለኛ ነኝ ብያ። ለምን ሲለው መስራት ያለብኝን ያክል ስላልሰራው ወንጀለኛ ነኝ። እንዴት ያለ መጣል! በነገራችን በሕይወተ ሥጋ ስላለ ሰው ይሄን ያለ ምን ትናገራለህ ብትሉ ከሚዲያ ወጥቶ በጣም ከመጠን በላይ ስለሄደ እኔ ንግግር የምታመጣው ጉዳይ ስለሌለ ነው። ደግሞ ብዙ ሰው አይሰማትም። እኔ እኮ ብዙ ሰው አይሰማኝም። አታውቁም? ይሄን ትቷል እኮ ያው እግዚአብሔር ይመስገን ተመስገን ነው። ጥቂት ሰው ነው የሚሰማን። 1000ም 2000ም 3000ም እንላለን። እንዴት ዋላችሁ? 100,000 200,000 የሚያያቸው ሚዲያዎች ቃለ ምልልስ እናድርግ ይላሉ። አልፈልግ፣ ይቅርብኝ። 1000 አይበቃም? እንዴት ዋላችሁ? 2000 አይበቃም? ኧረ 10 ይበቃል። ኧረ 1 ሰው ይበቃል። በሕይወቴ ካስተማርኩት ሁሉ 1 ሰው እኮ ሲገኝ ጥሩ ነው አይደል? እና ይሄ ወንድማችን ወዲህ በትህትና ወዲህ ደግሞ ጸሊአ ንዋይ አስባችሁታል? በመጀመሪያ ደረጃ ወጥቶ ወርዶ የሰበሰበውን ገንዘብ ይሄ የኔ አይደለም የእግዚአብሔር ነው፣ ስለዚህ አረጋውያን ይጠገኑበት ብሎ ለነሱ ማደሪያ ማድረግ። አስቡት። ልብስ ስታገኙ እህቶቻችን፣ ገንዘብ ስታገኙ መጀመሪያ ምንድን ነው የሚያምራችሁ?
ጥሩ ልብስ መልበስ አይደል? ትንሽ ጨመር ካለ ደግሞ እዚች ላይ የምትደረግ እዚች ላይ የምትደረግ ሞቅ ሲላቸው እዚች ላይ እንዲያም ካለ እዚች አካባቢ አይደል? በነገራችሁ ላይ የፍቅረ ነዋይ በሽታ ገዳም ተከትሎ ይገባል። አንድ መነኩሴ ገዳም መንኖ ገባና የገዳሙ አበምኔት ክብረ በዓል ሲሆን የሚለብሳት ካባ አለች። በጣም ወርቅ የተከፈከፈባት ደስ የምትል ካባ። ያችን መልበስ አማረው። ማለትም በፍቅረ ነዋይ ተነደፈ። ከዛሬ ነገ ሲል አንድ ቀን ዕቃ ግምጃ ቤት ተከፍቶ አገኝና ገብቶ ይዟት ወጣ። ችግሩ ይዟት ወደ ማደሪያው ወደ በዓቱ ሄደና የት ይልበሳት? ምክንያቱም ብዙዎቻችን ልብስ የምንገዛ ለሰው እንዲያይልን አይደል? እንዴት ዋላችሁ? እህቶቻችን ራቁታቸውን የሚሄዱ ለምንድን ነው? ወንድ እንዲያያቸው አይደል? ራቁቷን የምትሄድ ሴት ስጋ የለበሰች ጋኔን ማለት ናት። ይቅርት በሉኝ፣ ወደ ተውኩት ተመለስኩኝ። ይቅርታ ጠይቃለሁ። መቼም እኔም ራሴ መታረም አለብኝ። የተናገርኩ ስህተቱ ነው አይደለም፣ የእስካሁኑ ይበቃል ብዬ እንጂ የሰይጣን ቆራጭ ናት። አሁንም ይቅርታ አድርጉልኝና እውነቴን ነው። አስቡት፣ ሰው አዲስ ልብስ ገዝቶ ከቤት ሲሆን ብቻ የሚለብስ አለ? እስቲ በሞቴ አንድ ካላችሁ አዲስ ልብስ ገዝታችሁ ከቤት ብቻ የምትለብሱት ከውጭ የማትለብሱት አላችሁ? ከነገረ ቀደም ከቤት የሚለበስ ጥሩ ነው፣ ቡትቶ ነው። ይህ እኮ ነው በሽታው። እንዴ ለምንድን ነው ጥሩ ነው ቤት የማትለብሰው? እንዲህ ያለውን ለብሰው የማትወጣ ለምን? ሰው እንዲህ ይለኛል። እሱ አይደለ ችግሩ። ውዳሴ ከንቱ መሻት፣ ትዕቢት፣ ፍቅረ ነዋይ፣ ልብስ በልብስ ልትከበር። ወንድሜ ኬሻ ለብሰ መሄድ ትችላለህ። ደግሞ ነገ ኬሻ ለብሰ እዛ ሄድና አስረ ሆስፒታል ነው የሚያስገቡ። እንደው ምሳሌውን ማለት ነው። ያ መነኩሴ የት ይልበሳት? የት ሄድ? ቢጨንቀው እዚያች ልብሷት ወዲህ ይላል። አላ የገዳሙ ክብረ በዓል ደረሰና ቅዳሴ ልቀድስ ነኝ ካባይን አምጦልኝ አለ። አበምኔቱ ብትሄድ ቢኬድ የለች። ማን ወሰደው? ገዳሙ አጥር ስላለው ማንም አይወጣም፣ ማንም አይገባም። ሌባው ያለ እዚህ ገዳም ነውና ይፈተሽ ተባለ ገዳሙ በሙሉ። ያን ጊዜ ቢጨንቀው አንድ የበቃ ባይታዊ ያለና በዛ በዓት ዘግቶ የሚኖር ሄዶ አንኳኩቶ አባቴ ውለደኝ አለው። ምንድን ነው? የአበምኔቱን ካባ ሰርቄ ይፈተሽ እየተባለ መያዜ ነው፣ ምን ላድርግ አለው። እሶ ሜዳው ላይ አንጥፋትና ሂድ ወደ ቤት አለው። ከዚያ ባይታዊ በዓት ላይ አንጥፋት እሱ ወደ ቤቱ ሄደ። የእሱ ቤት ተፈተሸ። አይ አንተ ንጹሕ ነህ ተብሎ ታለፈ። ሄዱና ባይታዊ ቤት ሲደርሱ አበምኔቱ ምን አለ? አይ ይሄ የተባረከ ሰው ነው፣ እቤቱ አትግቡ፣ አትፈትሹ፣ ዝም ብላችሁ ለፉ አለ። ባይታዊው ግን አይ እኔ ሰው አይደለሁ ለምን አትፈትሹ ማለት የለም እርስዎ ምንም አያረጉም ሲሉ አይ ይኸው አጓጉል ምስክርነት አትስጡ፣ ይልቅ ግቡና ፈትሹ አለ። አበምኔቱ ደስ እንዲለው ግቡና ውጡለት አለ። ችግሩ ሲገቡ ካባዋ እዛ ቁጭ ብላለች። ወጥተው ድመት መንኩሳ አመሏን አትረሳ ባይታዊ እየተባለ ሰውዬ ለካ ሌባ ነው። አበምኔቱ ይዛችሁት ነው አለ። አመጡት፣ ግረፉት ተባሉ። ሙልጭ አድርገው ገረፉት። ከገረፉት በኋላ ያን ባይታዊ ምን አሉት? ከገዳማችን ውጣ፣ ሌባ ከኛ ጋር አይኖርም አሉት። አይ አሁን ሁለት በደል አደረጋችሁብኝ፣ ተደብድቤ ደግሞ በአቴና ስለቀቃችሁ ይቅርብኝ፣ ባይሆን ከዱላው ጨምሩና ልቆይ እናላችሁ። አይሆንም ውጣ ነው አሉት። አበምኔቱ ካባዋን አምጡልኝ አለ። ሄዶ አንድ ሰው ሊያነሳት ቢሞክር እማትነሳ ከባድ ነገር። 2 ሆኑ፣ 5 ሆኑ፣ 10 ሆኑ። መነኮሳት በሙሉ ተሰበሰቡ። ማን ያንሳት? ካባ ለማንሳት ሁሉ ሰው ያስፈልጋል። ኋላ አበምኔቱ ግራ ገባው። ምንድን ነው ጉዱ ሲል አላስችለው ያሌባና ወጥቶ አይ በእኔ በደል ነው ይሄ ሰው የተደበደበ፣ የሰረኩኝ እኔ፣ እሱ እኮ በእኔ ፈንታ ነው እንዲህ የተደበደበ ብሎ በአደባባይ ተናገረ። ያን ባይታዊ አልቅሰው ከእግሩ ወድቀው ምሕረት ለምነዋል። ለዚያኛው ንስሐ ሰጥተውት በዚህ ነገሩ አልፏል። ፍቅረ ነዋይ ተከትሎ ገዳሙ ሲገባ እስከዚህ ድረስ ይደርሳል። በዚያውም ደግሞ 2 መነኮሳት አበምኔቱ ይጠራቸውና ልጆች አቤት ሂዱና እዚያ ተራራ
ቆፍሩት፣ 5 ድስት ሙሉ ወርቅ፣ ምንቸት ሙሉ ወርቅ ታገኛላችሁ። ያንን ወስዳችሁ ለሊቀ ጳጳሳቱ ስጡት። ንጉሱ እያስጨነቀው ስለሆነ ለሱ ይስጠው። ምን ይላቸዋል? በዚያ ጊዜ የግብፁ ከሊፋ ሊቀ ጳጳሳቱን ይዞ 3000 የወርቅ ዲናር ካላመጣ እገልሃለሁ እያለ አስሮ እየገረፈው ነበር። እና ያ ባሕታዊ ሊረዳው ፈልጎ ነው። በእግዚአብሔር ጸጋ የተቀበረ ወርቅ እንዳለ አውቆ ማለት ነው። ኋላ ሄደው ቢያዩት ወርቅ የነው አላችሁ። ምንድን ነው ወርቅ? ወርቅ አይታችሁ ታውቃላችሁ? ወርቅ በስመ አብ ብር ነው። እውነቴን ነው። ወርቅ ሰውን የሚያጋድለው ምንድን ነው? ወርቅ። ወርቅ እኮ ማለት የዚህ ዓለም ንብረት ተወካይ ነው አይደል? ወርቅ ውድ ነገር አይደለም? ሰዎች የሚወዱት ነገር ተወካዩ ስለሆነ ነው። ያንን ሲያዩ ከጓደኛው ሀገር ምን ተባባለ? አራ አንተ ይሄንንማ ለራሳችን የማናደርገው ብሎ ቆባቸውን ጥለው ወደ ዓለም ገብተው ሚስት አግብተው ሀብታም ሆኑበት፣ ባሪያ ገዝተው ምናምን። ለምን ቢባል መጀመሪያም የመነኮሱ በባዶ ቆብ ነው። ልብ አልመነኮስም ነበረ። ነቢያትን ስትመለከቱ አባታችን አብርሃምን፣ አባታችን ይስሐቅ፣ አባታችን አሁን ቅዱስ ይስሐቅን ተመልከቱ። ደህና ዋላችሁ። ቀኑን ሙሉ ነዳያንን ያበላል። እሱ ግን ማታ ከቁራሽ በቀር አይቀምስም ነበረ። አባታችን አብርሃም እንግዳ ካልመጣ ለምን የማይበላ ይመስላል? ንገረኝ። እንግዳ ስለሚወድ በሉ እስቲ። ኧረ በደንብ በሉ። እሱ ብቻ ግን አይደለም። እንግዳ ካልመጣ ወይም ነዳያን ካልመጡ የማይበላበት ምክንያት ገንዘቡ የኔ ነው ብሎ ስለማያምን ነው። በነገራችሁ ላይ የሰው ገንዘብ ባለቤቱ ሳይመጣ ብድግ ተደርጎ ይበላል? ንገሩኝ። እንግድነት ከሰው ቤት ሄዳችሁ ባለቤቱ መጥቶ አብራችሁ ተበላላችሁ እንጂ በራሳችሁ ተበላላችሁ? አባታችን አብርሃም ይሄ ገንዘብ የኔ አይደለም ብሎ ስለሚያስብ ብቻውን የማይበላ ለዛ ነው። ጸሊያን ዋይ ገንዘብን አለመውደድ ይልሃል እሱ ነው። ሌሎቹንም ቅዱሳን ነቢያት ብታያቸው እንደዚያ ናቸው። ባጭር ቅዱሳን ሐዋርያትን ምን ምስክር ያስፈልገዋል? አንደኛ ቅዱስ ጴጥሮስ ነገረን፣ ሁሉን ትተን ተከተልን አለ። ሁሉን። ሁለተኛ በዘመነ ሐዋርያት ሀብት ንብረታቸውን በሙሉ አንድ አድርገው ድሆች ይረዱበት ነበረ። ሶስተኛ አባቶቻችን ሐዋርያት በሕይወታቸው ጌታችን የሰጣቸው ሕግ አለ። በትር መያዝ አይችሉም፣ ጫማ መልበስ አይችሉም፣ ቅያሪ ልብስ መያዝ አይችሉም፣ ሳንቲም መያዝ አይችሉም። ጌታ ምን አላቸው? በሄዳችሁበት ቦታ ሁሉ ሰላምታ አቅርቡ፣ ሰላማችሁ የሚገባው ከሆነ ይደርበት፣ ግቡ፣ እዚያ ቤት እደሩ፣ የሚያቀርቡላችሁን ምግብ ምን በሉ ተመገቡ። በቃ ሐዋርያት ጌታን ከተከተሉ ጊዜ ጀምሮ ምንም ያልነበራቸው፣ ምንም አያጓጓቸውም። ሰማዕታትን ተመልከቷቸው። ሶርያዊው ቅዱስ ጳውሎስን ንጉሠ ነገሥቱ ጠርቶ እኔ ወርቅ ብር እሰጥሃለሁ፣ ሀብታም አደርግሃለሁ ብሎ ሲለው እናትና አባቴ 17 ሊጥር ወርቅ ተናዘውልኝ ሙተዋል፣ እሱን እንኳ ለነዳያን አከፋፍየዋለሁ ነው ያለ። 17 ሊጥር ማለት በዚህ ዘመን ምናልባትም ከሚሊዮነር በላይ ቢሊዮነር ሊያደርግ የሚችል ነው። ሰማዕታት እንዲህ ናቸው፣ ሁሉን የተዉ ናቸው። ጻድቃንን ተመልከቷቸው። ያላቸውን ሁሉ ሽጠው። በነገራቸው ላይ መመነን ብቻ እኮ አይደለም፣ መመነን ብቻ አይደለም። ሁለት ወንድማማቾች በምናኔ ሲኖሩ አንድ ቀን መንገድ ላይ ወርቅ ያገኛሉ። ያን የፈሰሰውን ወርቅ ትልቅ ወንድምየው አየው። ቀድሞ ወደ ወርቁ ሮጠ እና ትንሽየው አዘነ። ወንድም የኔን በወርቅ ለወጠኝን አለ። ከወርቁ ሲደርስ መር ብሎ ዘሎት አመለጠ፣ ሮጠ እልም። ትንሽ ወንድምየው ደንግጦ ወንድም የምነካው ገንዘብን መንኖ ጥሪት ማለት እኮ አጠቃቀሙን ማወቅ ነው። አጠቃቀሙን ማወቅ ለዓለም ሰው ነው፣ ለመነኩሴ አይደለም። ወስዶ ገዳም አነጸበት፣ ለመነኮሳት አስፈላጊውን ነገር አደረገበት። 40 ዓመት ከወንድሙ ጋር ተያይቶ አያውቅም። በ40 ዓመቱ አበምኔቱ ነው 40 ዓመት ሙሉ ኖሮ ይሄኛው ትንሽየው ወንድሙን እያሰበ አይ ወንድም የዚያን ጊዜ እኮ ትተው ባትሮት ከኔ ጋር ተካፍለን አንተም ገዳም አንጸ ብዙ ነፍስ ታድንበት ነበረ ብሎ ሲል የእግዚአብሔር መልአክ ጎኑን ነካው። ዞር ቢል
አንተ ከገንዘብ ተነካክተ ያገኘውን ክብር እንደ ኢምንት ቁጠረው። እንኳን ዛሬ ያለበትን የብቃት ደረጃ ያኔ ሲዘለው ያገኘውን ዋጋ አንተ 40 ዓመት አበምኔት ሆነህ አላገኘውም አለው። ገንዘቡን በመዝለል የሚገኘውን ዋጋ እንኳን ማለት ነው። በሞቴ እስቲ አንድ ምክር ልስጣችሁ። በቤተ ክርስቲያናችን አንድ ትምህርት አለ። ኢታንስ በሉ እስቲ ዘእያን በርከ። አማርኛውንም አብራችሁ በሉ። ያላስቀመጥከውን ያላኖርከውን አታንሳ። ገንዘብ ላይ ወድቆ መንገድ ላይ ገንዘብ ብታገኙ ማንሳት ክርስቲያናዊ ጠባይ ነው አይደለም። አማራጭ ቢጠፋ እንኳ አንስታችሁ ለተቸገረ ሰው ሰጣችሁት ወይ ማለፍ ነው። ለምን ብትሉ ያን ገንዘብ የጣለው ሰው ተመልሶ ፈልጎት ይመጣል። ባይፈልገውስ አንተ ያልሰራበት ያንተ ያልሆነ ገንዘብ ምን ያደርግልሃል? ወድቆ የተገኘ ገንዘብ ያልሰራበት ያንተ ያልሆነ የሰው ገንዘብ። ጓደኛችን ነበር፣ አሁን አዲስ አበባ ነው ያለ ዲያቆን ነውና መንገድ ላይ ሲሄድ 10 ብር ወድቆ አገኘ። ለና ዋላችሁ። ብዙ ነው ትንሽ ነው? 10 ብር ትንሽ ነው አይደል? እኔ ልንገራችሁ ዛሬ መሰለም ማወራ ዛሬ 30 ዓመት አካባቢ ነው። እኔ አንድ ጊዜ 10 ብር አገኘሁኝ። እንዴት አትለኝም? በል እንጂ ምን አገባህ ብቻ አገኘው ነው። ከመስከረም እስከ ሰኔ ድረስ ሻይና ዳቦ ይሄ ብላክ ቴሌቪዥን እያየንበት ተዝናንተንበታል። ምን ይመስላል? እዚህ በካፋ ትምህርት ቤት አይመስልም? ሻይ በዳቦ 10 ሳንቲም ነው። ይህን ስል ደግሞ በአጤ ኃይለሥላሴ ነበርክ እንዳትለኝ። አንዳንድ ጊዜ እኔ እኮ በነገራችሁ ላይ ይገርመኛል። ሻይ በዳቦ 10 ሳንቲም እንበላ ነበረ ተብሎ ሲባል በጣም የጥንት ነው ይመስል አይደል? አረ በጣም ሩቅ አይደለም፣ 80ዎቹ ውስጥ ነው። ስለዚህ በቀን 10 ሳንቲም ብታወጣ 1 ብር ለ10 ቀን ነው አይደለም? 10 ብር ለ100 ቀን ነው አይደል? ደግሞ በየቀኑ አታወጣም፣ እረፍት ታደርጋለህ። በዚያ ጊዜ ነው እንግዲህ 10 ብር እንሰቡት እና 10 ብር አገኘ። ኧረ 10 ብር አለ። ቀና ሲል ሌላ 10 ብር፣ ቀና ሲል ሌላ 10 ብር፣ ቀና ሲል ሌላ 10 ብር። ዝም ብሎ መስመር ሰርቶ መልቀም። ኋላ ሲያየው አንድ የሙስሊም ሸህ ናቸው። ለቃዝ ብሎ ከኪሳቸው ጠብ ይላል። ሀብታም ናቸው መሰለኝ። እንዲህ አድርጎ ጠርዞ ኧረ ሸው አባታችን ብሎ ጠርቶ ሻሃችን ነው የሚባል በዛ ዘመን ሻሃችን በኋላ ጠርቶ ምንድን ነው የኔ ልጅ? እዛን ጊዜ እንዳሁኑ እስላም ክርስቲያን የለም፣ መልካም ዘመን ነበርና መድረስ ሲሉ ኧረ አባታችን ይኸው ገንዘብ እየጣሉ እየሄዱ አዩት። አንተ አላህ ይረገመህ ብላ ብሎ ቢሰጥ ሰብስበህ ታመጣልኝ? ያልታደልክ ነው፣ ፉግር ነህ፣ አምጣ ብለው ቀምተው ይዘውት ሄዱ። የቀድሞው ሰው እንደዛ ነው የሚያስብ። ነገር ግን ይሄ ትክክለኛ ትምህርት አይደለም። አስታውሳለሁ በዚያው ሰሞን እኔ 62 ብር ከ35 ሳንቲም ወድቆ አገኘሁኝ። አቤት የቸር መድኃኒዓለም 62 ብር ከ35 ሳንቲም ወድቆ አገኘሁኝ። እናቴ እንዳትከፍተው አለች። 62 ብር ከ35 መሆኑን የሚያወቅኩት ኋላ የጠፋባት ሴትዮ ስትናገር ነው እንጂ እንዳትከፍተው እንዳታየው። እና ምን ላድርገው ወስጄ ሰጣት። ምን ላድርገው? አስቀምጥ ዝም ብለህ እንደተቋጠረች። መሐረብ ታውቃላችሁ? የእናቶች መሐረብ የድሮ በእሷን የተቋጠረች ባለቤት እስኪመጣ ይቀመጥ ብላ አስቀመጠች። ኋላ ከኛ ፊት ለፊት አንድ 30 ሜትር ርቀት ላይ ያለ ቤት ላይ ጫጫታ ምንድነው ሲባል ልትታነቅ ኤሌክትሪክ ልትይዝ ምናምን ይተባለ። ማናት? ወይዘሮ እንትና ምን ሆና? ኧረ ገንዘብ ጠፍቷት። ስንት ነው አለች እናቴ ሄዳ 62 ብር ከ35 ሳንቲም አለች። በእሱን ያወቅኩት አለ። ኋላ ምን አለችኝ? ልጄ ሂድ ተመረቅ፣ አንተ ስጣት፣ እኔ ከምሰጣት አንተ ሰጣት ተመረቅ አለች። ሄጄ እንኪ ስላት በስማ እንዴት እንዳመናጨቀችኝ እግዚአብሔር ነው የሚያውቀው። እግዚአብሔር በሚያውቀው በወቅቱ እኔ ምርቃት አይደለም የፈለኩኝ 2 ብር ቢቀር ደግሞ 35 ሳንቲም አስታውሳለሁ። ሜዞ ይባላል በዛ ዘመን ስሙኒ እና 10 ሳንቲም ናት። ያችን ብትሰጠኝ አስቡት 3-4 ቀን ሻይና ዳቦ ነው። አመናጨቀች። አሳይሽ የለ ብሎ ለበነገራችሁ ላይ ይውላችሁ በጣም ክፉ ነው። በኋላ መቼም ንስሐ ገብቼበታለሁ። ግን
ከዛች ቀን በኋላ ከበሯ ነው መቀመጥ እንጂ ያንኑ መልሼ ለማንሳት ማለት ነው። ስርቆት ማለት ነው። ብጠብቅ ምንም የምትቀመጥ ሰው አይደለች። አንድ ቀን ግን ከሱቅ ቆይታ መጣ 50 ሳንቲም የዛን ጊዜ የታንክ ጎማ ይባላል 50 ሳንቲም አበሯ ትታ ሄደች። ያችን አንስቼ ያው የ5 ቀን ቀለብ ሆነች። ምን ይባላል ይሄ? ሌብነት፣ ስርቆት። አሁን እየነገርኳችሁ ያሉት በጎ ሰራው ብዬ አይደለም። እናቴ መከረችኝ መልካም፣ እኔ ያጠፋሁትን ጥፋት ነው የምነግራችሁ። ሰው ፍቅርን እስኪ ያስቡት። አልሰረኳት ተባረክ ብትለኝ ምን አለ? ምን ችግር አለ? ለምን እኔን ወደ ሌብነት መራችኛ? ምክንያቱም ሕፃን ነኝ። ማንስ አስተምሩኝ። ደህና ዋላችሁ። ለሁሉም ቅዱሳን አባቶቻችን ገንዘብ መናቅ ሲባል እስከዚያ ድረስ ነው። ጨርሶ እስካለማየት እስካለመንካት ድረስ ነው። ከዚያ ማጠቃለያችንን እመቤታችን ድንግል ማርያምንና ጌታችንን እናድርግ። እመቤታችን ድንግል ማርያም በዚህ ዓለም ስትኖር ደህና ዋላችሁ። እስኪ ይወድስዋ መላእክትን አብረን እንበል። ይወድስዋ መላእክት ለማርያም በሉ እስቲ። በውስተ ውሳጤ መንጦላይት ወይብልዋ በሃኪ ማርያም ሐዳሲው ጣይዋ ይቤላ መልአክ ለማርያም ተወከፍዮ ለቃል ሀቤኪ መጽ ወበማኅፀነ ዚአኪ ሀድር። ቀጥሎ ያለችውን ኃይለ ቃል ፈልጌን እፎ በሉ እስቲ። ቤተ ነዳይ ሀደረ ከመ ምስኪን። አያችሁ ጌታ እንደ ምስኪን እንዴት በድሃ ቤት አደረ አይደል? ይወድስዋ ላይ በድሃ ቤት የሚለው ለሁለት ያስተረጉማል። እኛን ሲመለከት ከጸጋ እግዚአብሔር ባለን መራቆት፣ እመቤታችንን ሲመለከት ምንም ገንዘብ የሌላት ያደገች የት ነው? ቤተ መቅደስ። በቤተ መቅደስ የሚኖር ሰው ምን ጥሪት አለው? ከቤተ መቅደስ ከወጣች በኋላ በዮሴፍ አረጋዊ ቤት 2 ዓመት ከ9 ወር ከዚያ በኋላ ስደት ወጣ። አስባችሁታል? 3 ዓመት ከመንፈቅ የሰማይ የምድር አምላክ እናቱ 3 ዓመት ከመንፈቅ እንዴት ነው የኖረች? እየለመነች። ደህና ዋላችሁ። እየራባት እየጠማት እየታረዘች እየለመነች አንድም ቀን ጌታዬ ሀብት ስጠኝ ብላ ታውቃለች? እመቤታችን ድንግል ማርያም 64 ዓመት ስትኖር ምን ጥሪት ነበራት? እስቲ እንደው እመቤታችን ይሄ ነበራት የሚባል እስኪ አንድ ንብረት ጥሩልኝ። አንዲት እንኳን የሚጠቅስልኝ ካለ እመቤታችን ይሄ ነበራት የሚል። የመንኖ ጥሪት ሁሉ ከፍጡር በመንኖ ጥሪት እመቤታችን የሚያክላት፣ በጸሊአ ነዋይ እመቤታችን የሚያክላት ማንም የለም። ከእመቤታችን በላይ ደግሞ የሰማይ የምድሩ ፈጣሪ ጌታችን ኢየሱስ ክርስቶስን በሁለት መገለጫ ብቻ እንየው። አንደኛ በገዳመ ቆሮንቶስ ፈተና ገጥሞታል አይደለም? ከዲያብሎስ ሲፈተን አንዱ የተፈተነ በፍቅረ ነዋይ ነው አይደለም? ብትሰግድልኝ የዚህን ዓለም ንብረት ሁሉ ምን ያደርግልሃለሁ? እንዴት ዋላችሁ? በኋላ ሐሳዌ መሲህ ሲመጣ የሚያደርገው ይህንን ጌታ ምንድን ያለው? ሰይጣን ከኋላዬ ዘወር በል ሂድ ያለው በገንዘብ ሊያታለው ስለሞከረ። ፈጣሪ ነው፣ እንደ ፍጡር የሚታለል አይደለም። ግን እሱ ፈጣሪነቱን ሳይረዳ ሊፈትነው ሞከረ። ከዚያ ውጭ እንዴት ዋላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በተወለደ ጊዜ ቤተ መንግስት ነው የተወለደ አይደለም። የተወለደባት በረት ናት አይደለም? ልብስ አልነበረውም። በዘመኑ ሁሉ ጌታችን ስንት ቀሚስን የለበሰ ንገሩኝ? ስንት ግምጃን የለበሰ? ጫማው ስንት ነበረ? አንድ ብቻ። መጠምጠሚያው ስንት ነበረ? አንድ ብቻ። ያቺ ቀሚስ ያ ልብስ አብሮት የሚያድግ ነው እኮ። ኋላ በዕጣ ተጣጥለው የተካፈሉት እኛ እንዴት ነው አስቡት። ምን ያህል ምክንያቱም የትዕቢት ልጁ ፍቅረ ነዋይ ስለሆነ ምን ያህል ሰዎች ብንሆን ነው ከቤታችን እህቶች ስንት ቀሚስ ነው ያላችሁ? 5 10 15 እስከ 20 ያለው ሰው አላውቃለሁ። ሴቶች ናችሁ 2 ቀሚስ ብቻ ይኖራችሁ ለማለት አይደለም።
ሊያስፈልግ ይችላል። ግን የሚያስፈልግበት ልክ ይኖረው፣ መጠን ይኖረው። ምን ያደርግላችኋል? ወንድሞቻችን ስንት ጅንስ ነው ያላችሁ? መጀመሪያውኑ ለምንድን ነው ጅንስ የምትገዙ? ጅንስ ምንድን ነው ታውቃላችሁ? ግን ጅንስ ምን ማለት እንደሆነ? ጅንስ ሲጻፍ JEANS ነው አይደለም? አብሪቬሽን ነው። ምን ማለት እንደሆነ ሳታውቁ እንኳን ጅንስ ትለብሳላችሁ። አሁን ደግሞ ተነስቶ ይኸው ጅንስ ከለከላል። ከለከልኩም እኔ። ለምንድን ነው ብትሉ ጅንስ ከዛሬ 100 ምናምን ዓመት በፊት አሜሪካን ውስጥ ፋብሪካውን የመሰረተው ሰው ማን ነው? ከዚያ በኋላ ምንድን ነው የሚሰራ? ዛሬ በባለቤትነት የያዘው ሰው ምንድን ነው ዓላማው? ለምንድን ነው የጅንስ ዲዛይኖች ከጊዜ ጊዜ እግራቸው እየጠበበ መቀመጫቸው አካባቢ ወደ ላይ ከፍ እንዳይል ዝቅ እንዲል ብቻ እንዲሆን ተደርጎ የሚሰራበት ምክንያት ምንድን ነው? ለምን አትጠይቁም? እሱ ነው። ስንት ሱሪ ነው ያላችሁ? ስንት ቲሸርት ነው ያላችሁ? ስንት ሸሚዝ ነው ያለን? ይኸውላችሁ ዋናው መሰረታዊ ዓላማ ጌታችንን ተመልከቱ። ተሰደደ በሚያስተምርበት ጊዜ እንደው በሞቴ ጌታችን እንኳን ሌላው ይቅርና ልብሱን ጫማው ምናምን ተውትና ጌታችን ቤት ነበረው? ንገሩኝ። አልነበረውም። ምክንያቱም የሰው ልጅ ራሱን የሚያስጠጋበት ማደሪያ የለውም ብሎ ተናግሯል እኮ ጌታችን። የት ነበር የሚያድር? ዋሻ ውስጥ፣ ደብረ ዘይት ስር ጌቴሴማኒ ኤሊዮን የምትባል ዋሻ ውስጥ ነበር እኮ የሚያድር የነበረ። ታዲያኛ ክርስቲያን ተብለን ስማችን የክርስቲያን ሆኖ እንዴት ጥቂት መንኖ ጥሪት ጥቂት ጸሊአ ንዋይ አይኖረንም? ስለዚህ በዚህ በዐቢይ ጾም ለራሳችን ልንሰጠው የሚገባው ትልቁ የቤት ስራ ምን እናድርግ ነው? አሃዊነ ምን ተንግበር? ወንድሞቻችን እህቶቻችን ምን እናድርግ? እንዴት ዋላችሁ? ማድረግ ያለብንን 2-3 ነገር እንነጋገርና ትምህርታችን የቅዱሳንን ስም ጠርተን እንጨርሳለን። አንደኛ ማድረግ ያለብን ነገር የመጀመሪያው ትልቁ ነገር በሽታውን መረዳት ነው። እኛ የዛ በሽታ ተጠቂ መሆናችንን፣ የፍቅር ንዋይ ተጠቂ መሆናችንን። መቼስ የመፍትሄው ግማሹ በሽታውን ማወቅ ነው ይባላል አይደለም? ሁላችንም ሊባል በሚችል መጠን የፍቅር ንዋይ ተጠቂ ሆነናል። እኔም እናንተም እንደዚያ ሆነናል። ስለዚህ በሽታችን ካወቅነው ቀጥሎ የሚመጣው ነገር ምንድን ነው? ሁለተኛው ነገር መጸለይ። መልክአ ኪዳነ ምሕረት ላይ ሰላም ለከርስኪ ዘከርሰ መላይ ዘውጉ ወህብስተ ሰማይ ወትረ ዘይሴስ ያቅመ ምዕራጉ ማርያም ጽዮን ለእግዚአብሔር ታቦተ ሕጉ ይልና ያንጽሐኒ እምፍቅረ ወርቅ ለማየ ኪዳንኪ አይጉ እስመ ፍቅረ ንዋይ ተብለ ለሰይጣን ኤረጉ አለ። ገንዘብን መውደድ ሰውን የሰይጣን ዘመድ ነው የሚያደርገው። ገንዘብ ሊኖረን ይችላል። ያን ገንዘብ ግን ነዳያን እየተራቡ እኛ እያጠራቀምነው ነው በገንዘቡ። እኔ እንዲያውም የሆነ ቀን ላይ አንድ አባት ጋር እየተነጋገርን ይባርኩልኝ ብያልኳቸው የምታዩትን ነገር አይተውት አረ ምን ነው ልጅ ምን ነው ወርቅ ብታረገው አሉ። አባቴ ገንዘብ የለኝም እኔ። አይ ሊገዛል የሚችል ሰው ይጠፋል። አይ ይቅርታ ያደርጉልኝ ከባድ ነው። አሁን አስቡት፣ ይሄ ዝጋል ምናምን ያቃጥላል፣ ያስቸግራል። ሌላ ነገር አይደለም እንደዚህ ያምላችሁ። ግን ምን አይነት አመለካከት ነው? የሰው ልጅ ከሌለውም እኮ ይቀራል እኮ። ለምን በሳር አታረገው? ለምን በሰንበሌጥ አታረገውም? ከሌለስ ከየት ይመጣል? አስቡት። አሁን መንገድ ላይ ስንመጣ እንግዶች አሉ እናንተ መካከል እዚህ ሊማሩ ይመጡና እንግዶቹ የሆነ በር አሳዩኝ። በሩ ከቤተክርስቲያን ስርዓት አንጻር ያልሆነ ነገር አለው። እኔ ግን ከስርዓት ጥሰቱ በፊት አንድ በር በዘመን ለቤተ ክርስቲያን በር ተብሎ 700 ሺህ ብር 600 ሺህ ብር አንድ በር ይሸጣል። አንድ በር ማለት ነው። ኧረ 1 ሚሊዮን ሁሉ የሚሸጥ በር አለ። እንዴት ዋላችሁ? አሁን በዚህ ዘመን ለቤተ ክርስቲያን ብለው ሰዎች ያመጡና ምንም ለአገልግሎት የማይጠቅም ነገር። አንድ መነኩሴ መጡና እዚህ ከተማ ውስጥ ካሉ ገበዞች አንዱ ልጅ አሉኝ። አቤት። በዚህ በጠለምት ማዶ አንድ ቤተ ክርስቲያን አለና መስቀል ልገዛ ብዬ እባክህ ገንዘብ ስጠኝ አሉኝ።
ችግር የለውም ገንዘቡን ሳይሆን እኔ መስቀሉን ገዝቼ ሰጥዎታለሁ። የመጾር መስቀል መቀደሻ ማለት ነው። እና ምን ያህል የሚያወጣ ነው የሚፈልጉ አልኳቸው። አይ 24500 ብር አሉኝ። አባታችን ይቅርታ ያድርጉልኝ፣ መስቀል የሚሸጠው 12000 ብር ነው። አይ የወርቅ መስቀል ነው የፈለግኩኝ ብለዋለሁ። ወርቅ የሚሉት መጀመሪያው ነገር ወርቅ አይደለም፣ ስለሚያበለጨልጭ ማለት ነው። አሁን አንድ ክርስቲያን የሚያበለጨልጭ ነገር 24500 ገዝቶ ለቤተክርስቲያን ከሚያስገባና ዕፀ መስቀሉን በ4000 ብር ወይም ደግሞ የመዳብ መስቀሉን በ12 እና በ11000 ብር ገዝቶ ቀሪውን ገንዘብ ምን አለ ነዳያን ቢበሉት፣ ምን አለ ሌሎች የተቸገሩ ቤተ ክርስቲያናት ዕጣን ጧፍ ቢገዛላቸው። በፍቅረ ነዋይ በዚህ ዘመን ከቤተ ክርስቲያን አገልጋይ በላይ ተጠቀመን አለ። ደህና ዋላችሁ። ከዚህ በላይ ብገፋ አስቀይማለሁ። ከዚሁ ካለንበት ደብር ጀምሮ አስቀይማለሁ። ስለማዝን ነው ማለት በሀገሪቱ የተራበ ሰው አለ አይመስልም። በየቤተ ክርስቲያኑ ማቶኔል ላይ ይነጠፋል፣ ጌጥ ቀለም በየጊዜው ይቀባል ቤተክርስቲያን። እኔ ግራ ነው የሚገባኝ፣ ምንድን ነው ዓላማው? ደህና ዋላችሁ። ቀለሙ ተቀብቶ እግዚአብሔር ምንድን ነው የሚያደርግለት? ንገሩኝ። ለምሳሌ እኛ ደብር አለ አይደለም አብዬ ጊዜ ለቀለም ለምን ለማደሻ ተብሎ 1.1 ሚሊዮን ብር በጀት ወጥቶ አይታችኋል አይደል? ደሃ እየተራበ ምን ያደርጋል? በሞት ምን ያደርጋል? ከዚህ በላይ ፍቅረ ነዋይ ምን አለ? ከተማ ያሉ አብያተ ክርስቲያናት በሚሊዮን የሚቆጠር ገንዘብ ካዝናቸው ላይ አለ። ገጠር ያሉት ግን ተዘግተዋል። ከዚህ በላይ ፍቅረ ነዋይ አለ? ያሳፍራል፣ ያሳዝናል። በማንም ለመፍረድ አይደለም፣ ራሳችን እንድንታዘብ ነው። ባንክ ቤት ስንት ገንዘብ ነው ያላችሁ? ራሳችሁን መርምሩ። እቤታችሁ ስንት ልብስ ነው ያለ? ራሳችሁን መርምሩ። ነገ ከነገ ወዲያ ምን አይነት ልብስ ለመግዛት ነው ያሰባችሁ? ራሳችሁን መርምሩ። ይኸውልህ በ1000 ብርም ጃኬት ይገዛል፣ በ100,000 ብርም ጃኬት ይገዛል። ባለፈው ነግሬያቸው የለ አንድ ሰው ስጦታ ብሎ ሸሚዝ አመጣ። ሳየው $95 ይላል የተገዛበት። ምንዛሬውን ሞክሩት። ይሄንን መልበስ እንኳን እኔ አልገዛሁትም፣ ግን ይሄንን መልበስ እኔ ሸሚዝ የለኝም ያስፈልገኝ ነበረ። ነገር ግን በደል ነው። ይሄን መልበስ ራሱ በደል። አንድ ጫማ አንድ ሰው ከጀርመን ይዞ መጣ። ሳየው ዋጋው የትየለሌ ነው። አንድ ነጋዴው ገበያ ተማሪ ውሰድና ይሄንን ሽጠው። ለምን ይለበሳል እኮ አያይ፣ ዝም ብለህ ሽጠውማ። ሲጀመር የኔም ንብረት አይደለም። ከዛ ገንዘቡን ይዞ መጣ። ምን ላርገው? ታውቀዋለህ ምን እንደምታደርገው? አያስፈልግም እሱ። እና አስቡት በሞቴ አንዳንድ ሰው መጥቶ እኔ አስታውሳለሁ ለሚዲያ ስራ አንድ ቦታ ስላክ ባለስልጣን ጋር መጣና እንደዚህ ልበስ ልበስ አለኝ። ከሌለኝስ ግዴታ ነው ያስፈልጋል አለኝ። እባክህ ወንድሜ አታስቸግረኝ። እኔን የገረመኝ እዛ ስብሰባ ላይ ሚኒስትሮች ነበሩና እዛ ቦታ አንድ የቤተ ክርስቲያን ሰው በጣም የታወቀ ሰባኪ አገኘሁኝ። በሌላ በስጋዊ ስታተሱ ተጠርቶ እና ምን ይሄ ነጠላ ጫማ አለ አይደል? ይሄ እንደዛ ነበረና ቅር ካላለህ አሳፈርከኝ በጣም። እኔ እውነት በጣም ነው ያፈርኩኝ። እንዴት እንደዚህ ለብሰህ ትመጣለህ? አሁን እኔን ስላችሁ ለአንዳንድ ስፍራ የሚመጥኑ ልብሶችን አትልበሱ አይደለም። ነገር ግን መጀመሪያ የምፈልገው እኔ ነኝ ወይስ ልብሴ ነው? ደህና ዋላችሁ። መጀመሪያ ደረጃ እኔ ነኝ ልብሴ ነው የምፈልገው? አለቃ ገብረሃና ገብተው ጠጅና ወጡን ልብሳቸው ላይ ቀቡት ይባላል አይደለም? ለምን? ማን ነው የሚፈልገው? በእርግጥ አንዳንድ ስፍራዎች የቦታ ልብስ ሊኖራቸው ይችላል። ነገር ግን ልብስ ሲባል ርካሽ በልብስ ለምሳሌ ብራንድ ካለበሳችሁ የማትገቡባቸው ስብሰባዎች አሉ። አትችሉም። ብራንድ ካለበሳችሁ አትገቡም። ያሁን ያጋንንት ስብሰባ ነው። የመንፈስ ቅዱስ አይደለም፣ ወይም ደግሞ ሰዋዊም አይደለም። ስለዚህ ወገኖች ይህንን ስለ ፍቅረ ነዋይ መማማር ያስፈልገን። ቢያንስ ጥቅልል ስናደርገው ቢያንስ በ3 ምክንያት ነው። አንደኛ እኛ ከቤታችን ትርፍ የማንጠቀምበት ልብስ፣ ዕቃ፣ አጠቃላይ ንብረት ተቀምጦ ድሃ እየተሰቃየ መቼም መንፈስ ቅዱስ ከኛ ጋር አይኖርም። መቼም እቺ ሀገር ምሕረት አታገኝም። መቼም እኔ አንተ አንቺ የእግዚአብሔርን መንግስት አናገኝም።
አንደኛው ነው ምክንያቱ። ሁለተኛ እኔ አንተ አንቺ ባንክ ቤት ገንዘብ አስቀምጠን የተራበ ሰው አይናችን እያየ ያ ባንክ ቤት የተቀመጠ ገንዘብ አንደኛ ከመጠኑ ያለፈ፣ ሁለተኛ ነገር ለምሳሌ ትዳር ያለው ሰው ከሆነ የተወሰነ ቆጥቦ ባንክ ያስቀምጣል አይደል? እሱን ማለት አይደለም። እንዴት ዋላችሁ? ምክንያቱም መቼስ ከመንኖ ጥሪት ደረጃ ካልደረሰ በቀር ነገ ያስፈልገዋል። ስራ ቢጠፋ ልጆቹ ለራሱ ሲል አይደለም። ያ ሰው ልብ በሉ፣ ይሄ ሰው ለልጆቹና ለሚስቱ ወይ ለቤተሰቡ ሲል በሱ ጥላ ስር ላሉ ሲል መጠነኛ ነገር ቢያስቀምጥ ዕዳ አይደለም። ግን ያለ ምክንያት እኔ ሰው ሀገር ሂጄ እያለ አንድ ሰው መጣና ምን ላርግልህ አለኝ። ምን ማለት ነው ምን ላርግልህ? አንተ ምን ታረግልኛለህ? ሲጀምር ሂድ ለራስህ አድርግ። ትቢት እኮ ነው። መጥቶ ምን ላርግልህ ይለኛል። ደህና ዋላችሁ? እንዴት ዋላችሁ? ምን ላርግላችሁ? አሁን ለእናንተ ልብ የላችሁም? የሆነ ነገር አድርግልን አይባልም። ምን ላርግልህ? ማን ሆነ ነው አንተ ነው መጥተህ ምን ላርግልህ የምትለኝ? አስተማሪን አነሰስ በዛስ ኋላ እንዲያው እባክህ በረከት ላገኝ ፈልጌ እኮ ነው አለ። የሁላችሁ የድንቁርና ብዛት። አስተማሪን ማብላት በረከት ነው እንዴ? ንገሩኝ። አምጣ እሱን ዳቦ እስቲ ወዲህ በል አምጣ ወደዚህ። ተቆራርሷል? ያልተቆረሰውን አምጣ እስቲ ወደዚህ። አሁን አስበው፣ ይሄ ዳቦ እኩሉ ለነዳይ ይሰጥ እዚህ ፍርፋሪ ድረስ ተብለው ውል ወስደናል አይደለም እንጂ አሁን እናንተን እዚህ ድል አድርጌ ደግሻ ብልቻችሁ ነው በእግዚአብሔር ዘንድ ዋጋ ማገኝ? እንዴት ብሎ ይሆናል? አይሆንም እኮ በሞቴ ግማሹ ተቆርሷል አይደል? እሱን የተውከው ልትወስደው ነው ወደ ቤት? ምንድነው? ለምንድን ነው የተውከው? እሱን ይነዳለው። ጎበዝ እንዳትቆርሱ በቃ ተው። በቃ ሁለት ሁሉ እዚህ ሲመጣ ሳይ እኮ ተናድጄ ነው። እነዚህ ሰዎች ድግስ ላይ ያደረጉት ነው እንጂ። እንዴት ዋላችሁ? ስለዚህ ከመጠኑ በላይ የሆነ ከመጠኑ ስላችሁ እኔ እንግዲህ የገንዘብ መጠን በምን ላኑር? እኔ በምን ላኑር? ብቻ ተግባር ያለው ለእናንተ ስትሉ ሳይሆን በዙሪያችሁ ወይም በእናንተ ስር ስላሉ ሰዎች የሚቀመጥ ገንዘብ ሊኖር ይችላል። ከዛ ውጭ ግን ያለ ምክንያት የተቀመጠ ገንዘብ ካለ እሳት ሆኖ ነው የሚበላል። አንድ መነኩሴ ነበረ ይባላል። ያ መነኩሴ ሲሞት ደቀ መዛሙርቱ ምን አላቸው? ልጆቼ ስትቀብሩኝ ከዚች ስፍራ ቅበሩኝ፣ ራስጌን ወደዛች አድርጋችሁ አላቸው። አልገባቸውም። ራስጌውን ወደዛ አድርገው ቀበሩት። በሶስተኛው ቀን ቢመጡ መቃብሩ በራስጌው በኩል ይቃጠላል፣ ይነዳል። ቢቆፍሩት ለካ ቅበሩኝ ያላቸው ወርቅ በምንቸት አድርጎ እዛዎች ቀብሯል። ያችን አንተ ርሳችሁ ማለት ነው። እግዚአብሔር ሲፈርድበት ያ ወርቅ እሳቱን እኮ ነው አካሉን የካንገቱ በላይ ሙልጭ አድርጎ በርቶት አመዱ ነው ተገኘ። እግዚአብሔር እንደዚህ ይፈርዳል። ስለዚህ ወገኖቼ ነዳያን እየተራቡ ድሆች እየተራቡ ቤተ ክርስቲያን በዕጣን በጧፍ ችግር መከራ እያየች የአብነት ተማሪዎች ብዙ ስቃይ እያዩ እኛ ገንዘብ እናከማች ቤታችን ልብስ የምናስቀምጥ ከሆነ ችግር ነው። ይሄው አለ እሱ። አሁን በዚህ ጦም ውስጥ እስከ ትንሣኤ ባለው ድረስ ልብስ ማምጣት ግዴታችሁ ነው ሁልጊዜ ይላል አሉ ነዳያን። እሱ ብዙም ያውቃቸው አምጡ፣ ትርፍ ልብስ ካለ አምጣ፣ ትርፍ ገንዘብ ካለ አምጣ። ዕዳ ይሁንብን፣ መቼ እንደምንሄድ አናውቀው። ስለዚህ በአብይ ጦም ጌታችን ድል የነሳው እኛም ድል እንድንነሳው የተሰጠን የቤት ስራ ፍቅረ ነዋይን ማሸነፍ ነው፣ ገንዘብን መጥላት ነው። ይህንን አደራ ትላችኋለች ትለናለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ከፍቅረ ነዋይ ይሰውረን፣ ገንዘብን ወዶ ከአጋንንት ጥርስ ከመግባት ያድነን፣ ከገሃነመ እሳት ይሰውረን። የቅዱሳንን ስም እናውሳና እንጨርሳለን። እቺኛይቱን ኃይለ ቃል ቅድም ያነበብኳትን ጌታ ተናግሯል። በቃ ለእግዚአብሔርና ለገንዘብ መገዛት አትችሉም፣ ለሁለት ጌታ መገዛት አትችሉም። በቃ ይሄ ነው የሚዘጋው። በ19 ተገናኝተን ነበረ። በ20 አባታችን ክፍለ ማርያም የደባጋው፣ አባታችን ገብረ መራዊ የአግዶው፣ እነ ቅዱስ ፊልሞን መአንዝር፣ እነ ቅዱስ አብላኒዮስ፣ በ21 ሐዋርያው ቅዱስ አናሲሞስ ገንዘብ ሰርቆ ኋላ ንስሐ ገብቶ አይደል ሐዋርያነት የበቃ። ንስሐ የሚባል መድኃኒት አለን እኛ።
ገንዘብ ሰርቆ የነበረው በኋላ ታላቅ ሐዋርያ የሆነ ቅዱስ አናሲሞስ ነው። ያን ቀን ቅዱስ ፊልሞና እናስባለን፣ አባ ገብርኤልን፣ አባታችን ዘካርያስን እናስባለን። በ22 አባ ቡላ፣ አባ ማሩና የፋርስ ሰማዕታት፣ በ23 ቅዱስ ጊዮርጊስን፣ ቅዱስ አውሳቢዮስን፣ ቅዱስ ፖሊካርፐስን፣ ቅዱስ ሄሬኔዎስን፣ ቅዱስ አውስግኒዮስን እነዚህን ሁሉ አክብረናል። በ24 አባታችን ቅዱስ አጋቢጦስን አክብረናል። ሐመደ በሉ እስቲ ኧረ በደንብ ከመእክል ቀማይኩ ወስቴኒ ምስለ አንብየ ሰተይኩ። ይኸውላችሁ ቅዱስ ዳዊት ስለ ትሩፋን የተናገረው ነው። አመድን እንደ እህል በላሁት ቃምኩት፣ መጠጤንም ከንባይ ጋር ጠጣሁ ይላል እና ደራሲው ምን አለ? ቅዱስ ዳዊት ሆይ ይህንንስ የተናገርከው ለቅዱስ አጋቢጦስ ይመስለኛል አለ። ቅዱስ አጋቢጦስ እንቅልፍ እንዳያሸንፈው ከሽምብራ ገለባ ጋር አመድ እየለወሰ 80 ቀን ተመግቧል ይላል ስንክሳር። ብዙ ታምራት ያደረገ። በነገራቸው ላይ የቅዱስ አጋቢጦስ ታምራት ተጠርዘው በምስራቆቹ ይገኛሉ። 100 በላይ የተጠረዙ ታምራት አሉት። ገባሬ መንከራት ይባላል። ጻድቅ ኤጲስቆጶስ ሰማዕትም ነው። ያን ቀን በፍልስጤም ጋዛ ኤጲስቆጶስነት ተሹሞ ሳለ ብዙ መከራ ተቀብሎ አንገቱን የተቆረጠ ቅዱስ ጢሞቴዎስ፣ እነ ቅዱስ ሚናስ፣ እነ ቅዱስ ማትያስ ዓመታዊ በዓላቸው። በ25 ሰማዕቱ ቅዱስ እንጦኒ ሐዲስ፣ ጻድቁ አባታችን አባ አቡፋና፣ የቅዱስ ጳውሎስ ደቀ መዛሙርት አውሳኒዮስ፣ ፊልሞና፣ ሉቅያ ድንግል፣ እነ ቅዱስ ቶና ዓመታዊ በዓላቸው ነበረ። ዛሬ 26 ነው። ከነገሥታት ቅዱስ ዘሩባቤል፣ ከካህናት ቅዱስ ዮሴ ወልደ ዮሴዴቅ፣ ከነቢያት ቅዱስ ሆሴና እዝራ ነህምያ ዓመታዊ በዓላቸው ነው። ከሰማዕታት ቅዱስ ሳዶቅ ዓመታዊ በዓሉ ነው። ታሪክ አላቸው። ምናልባት አርብን ተርከ ይሆናል። ዛሬ ፍቅረ ንዋይ ካሰብነው በላይ ጊዜ ወስዶብናል። እግዚአብሔር አምላካችን የሁሉንም ቅዱሳን በረከት ያሳድርብን። ነገ 27 ነው። አባታችን አቡነ አምደ ሥላሴ የማኅበረ ሥላሴው፣ ቅዱስ አንስጣሴዎስ ከ318 ቅዱሳን ሊቃውንት አንዱ፣ በ28 ሰማዕቱ ቅዱስ ቴዎድሮስ ሮማዊ፣ ጻድቁ አቡነ ዮሐንስ የጸገሮው የጎንዱ፣ በ29 እናታችን ቅድስት ፍቅርተ ክርስቶስ እማምዑዝ፣ ሰማዕቱ ሐዋርያው ቅዱስ ቢላካሪዮስ፣ በ30 ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ፣ በ1 ማቱሳላ ወልደ ሄኖክ፣ ሰማዕቱ ቅዱስ በርኪሶስ አረጋዊ፣ በ2 ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያም፣ ቅዱስ ጎርጎርዮስ ዘሀገረ ሮሃ እና አባ መከራዊ ሰማዕት አረጋዊ ዓመታዊ በዓላቸው ነው። በ3 አባታችን ቅዱስ ቆዝሞስ እና አባታችን አባ በርፎኒዮስ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን የሁሉንም በረከት ያሳድርብን። እንዲህ ትምህርታችን እንጠቀልላለን። ከተነጋገርነው ነገር በሙሉ ይህንን ሳምንት ለራሳችሁ የአደራ ቃል ውሰዱ። እባካችሁ የምትማሩት ትምህርት ኋላ እሳት ይሆናል ተመልሶ። እንዴት ዋላችሁ? የምንነጋገረው የሰውን ቃል አይደለም። አዎ በየመካከሉ ዳሂፀ ልሳን ብዙ ይኖራል። በየመካከሉ ለምሳሌ ተብሎ የማይመጡን ምሳሌዎች በትምህርቱ መሃል ሊነገሩ ይችላሉ። ዋናው ቃል ግን የእግዚአብሔር ነው። ክርስቶስ መድኃኒታችን አስተምሯቸው አልሰሙ ያሉ እስራኤላውያን እሳትን የዘነበባቸው እና ተምሮ አለመሞከር መፈጸም ሊያቀት ይችላል። አለመሞከር ግን ከባድ ነው። ሳትሞክሩ ስትቀሩ ደግሞ ራሳችሁን ቅጡ። ባካችሁ እንቅጣ፣ እንታገል፣ እንሞክር። የዚህ ሳምንት የቤት ስራ እግዚአብሔር ከፍቅረ ንዋይ እንዲያላቅቀን መለመን ጥረትም ማድረግ ነው። እንዲሳካልን የቸሩ መድኃኔዓለም ቸርነቱ፣ የእመቤታችን የወላዲተ አምላክ አማላጅነቷ፣ የቅዱሳን ረድኤት ሁላችንም ይርዳን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፋፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናሃነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በይንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርትብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ እንዘንሰግድ ንብለኪ ማርያም ምንን አስተበቀኪ ማርያናዊት ማይጸነብኪ በእንታና መኪ ያየማሙኪ ማይበረኔም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተሐሰይ መንፈሴ ማምላክ ይሙዳኔ ስመሬ ማላ አመቱን አሁን ይዝስ ያስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ሳይሉኒ ለትውልደ ትውልድ ለለ ይፈርሁ ገብረ ኃይለ በመዝራይቱ ወዘረው ምን ያብዩ ሊና ለቦሙ ነስቶ መላየናን መናብርቲው አይቤው ለተውታን ዋዝቀሙ በረከቱ ለሩዋን ወፈኖሙ ራቆሙ ለቡላን ተወክፎ ለእስራኤል ቆሌ ወተዘከረ ሳይሉ ዚቤሉ ምናበዊነ ለአብርሃም ወለዘረው እስከ ዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራሄ መዝገበ ይዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም በቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ወለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑዋን ሰላም ለክሙ ማኅበረ ሰማዕታት ወጻድቃን ሰላም ለክሙ ማኅበረ ሥላሴ ጉባኤን ወሰላም ለማርያም ዘእሳት ክዳን ታየ ማኅበረ መላእክት ወሰብ ታየነ ክርስቶስ ሆሙ ሰላም ለክሙ ሶበ ከሰታፉ ለውዳሴክሙ ፍሬ ማኅሌት ምልሳነ ተቅስሙ ምስሌ ሀለው ወምስሌ ቁሙ ቃል ስማ እግዚእ ወለቡ ጽራ የዋጽማኒ ቃለ ስለቴ ትሳሊተ ዳዊት አበ አምላኬ እግነ ከመከማከ በኩሉ ልቤ ስማ አልቦ ሀጥ ወጊጉ ዘከማይ ማርያም ንጽሕት ድንግል ወላዲተ አምላክ ማእምን ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ይስራይ ኃጢአትነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን ማተውልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበን ማተውልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድነን ማተውልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒቶ መንበረ መንግስት ለቤተ ክርስቲያን ቅድስት ለሀገሪቱን ኢትዮጵያ ይቀቦን ማተውልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ይኩነነ ከሞልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔዓለም ፈጣሪያችን የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ የሞቱት እንዲያጸድቅልን፣ በመከራ ያሉትን ሁሉ በቸርነቱ እንዲያስብልን፣ ጾሙን የበረከት እንዲያደርግልን፣ ከብርሃነ ትንሣኤው በቸር እንዲያደርሰን፣ ከታዘዘ መቅሰፍት ከነደደ እሳት ከግራ ቁመት ከገሃነመ እሳት ከዕለት እኪት ከዘመነ መንሶት እንዲሰውረን፣ ለንስሐ ሞት እንዲያበቃን፣ ክፋትን ጥፋትን እንዲያርቅልን፣ ማይበሩ እንዲያሰፋልን፣ አገሩን ደብሩን በቸር እንዲጠብቅልን፣ ሰላም ያዋለን ቸሩ መድኃኔዓለም ሌሊቱን ቀድሶ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ብቻ በደል ክፉ ማደረግም ክፉ ማደረግም አሁን ይቅር በለን ከፊት ወደቅም ከፊት ወደቅ ከፊት ወድቄ ስለምናተንም ስማጸን አንተንም መውደቄን ተመልከት አምላክ ብርሃን አምላከ ሰላም ትባርክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያም ትጠብቅ ዘንድ ቅዱስ ሚካኤል ቅዱስ ገብርኤል አባታችን ሆይ በሰማያት ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት እንጀራችንን በደላችንን ይቅር በለን እኛም ከክፉ ሁሉ አድነን መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም። ለጸሎት ስለነበረን ጊዜ ለጸሎት ስለነበረን ጊዜ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ሁለት ነገር ብቻ፣ አንደኛ ከቻላችሁ በታችኛው ውጡ፣ ዝክር ለመቅመስ እንዲመቻችሁ ታችኛውን በር ብትጠቀሙ፣ ያው ሁለቱም ለውጥ የለውም፣ በዚህም ያው ስለሆነ ዝክር ለመውሰድ እንዲመቻችሁ በዚህኛው ብትወጡ ነው የሚለው ወንድሞቻችን። አንደኛው እሱ ነው። ሁለተኛው ሳምንት በተናገርኩት መሰረት ያው ጉባኤው ለአንድ ዓመት ከ6 ወር ባልነበርኩበት ጊዜ አክብራችሁ እግዚአብሔርን ፈርታችሁ የቆያችሁ ወንድም እህቶቻችን ትንሽ ብትቆዩልኝ ስማችሁን በመዘግብ መጽሐፉን ለማድረስ እንዲመቸኝ እያለ ነው። ስለዚህ ከቻላችሁ ትንሽ ቆዩ፣ ካልሆነ በሚቀጥለው ሳምንት ወይ ቀደም ብላችሁ መምጣት ነው። ከቻላችሁ ግን አሁን ቆዩለት። ይኸው ነው ያለው ነገር። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጽመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። የመሸባችሁ መሄድ ትችላላችሁ። ጸጋንሳይነ ወሕይወተ ረከብነ ጸጋንሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ
አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።